እንግዲህ ትንሿ እህታ ባለፈው የተነሱ ነጥቦች አሉና እነዛ ነጥቦች ወይም ጥያቄዎች ላይ አጠር ያለች ማብራሪያ ሰጥቶ ወደ ትምህርቱ ብንገባ ይሻላል ወይስ ከትምህርቱ በኋላ እንትን? አይ ጥያቄዎቹ ይቅደሙና የተወሰኑ ትንታኔዎች ልኬልሃለሁ በውስጥ መስመር ለአንተ ለሌሎቹ ግንዛቤ እንድትሰጡ ነው። ያ ግን ብዙውን ጊዜ ያለው በ66ቱ መጽሐፍት ላይ ያለ እንትን ነው። የኛ ደግሞ እንደ ቤተክርስቲያናችን ትምህርት መሰረት 81ዱን ስለሆነ የምንቀበለው ከዛ መሰረት ያሉትን ነገሮች ጠቅላላ አድርጌ እመልሳለሁ። እኔ መመለስ የሚገባኝን ከዛ ደግሞ ሌሎች መምህራን እንትን የሚሉበትን አደርጋለሁ። እስኪ የመጀመሪያ ጥያቄ ምን ነበረ? እሺ ከዚህ መውጣት እንዳይጠበቅብኝ ብዬ ነው። ገኒ የበላሽ ነው ወይ አለው። ኧረ መጥቻለሁ። ምን ነበረ? እኔ እንዳልወጣ ብዬ ነው። ከዚህ በዛኛው ስልክ ላይ ያለች ጥያቄ መጀመሪያ ጥያቄውን አንብቢልኝ። እሺ ቆይ እኔም እንዳልወጣ ብዬ ነው ስልኬ ላይ አለ። እሺ አንዴ ጠብቁኝ። እንዴት አመሻችሁ ግን ቤተሰብ? ሰላም ናችሁ? ሰሞኑን ስለጠፋው ይቅርታ ይደረግልኝ። እንዴት አመሻችሁ? ጥያቄ አውጪ ብለን እንዴት አመሻችሁ? ኧረ ተው ተው፣ ሰላም ትበሉበት። እሺ አንደኛ ጥያቄ አባ ጆሮ እንደ ጻፉት ምዕራፍ እና ቁጥሩን የሚያስረዳ ፍንጭ የሚሰጠውን መጽሐፍ ወይም የሚጠቅሰውን ነገር ካለ ነው። የሚጠቅሰውን ነገር ካለ ነው ጽሑፉ ትንሽ። መጽሐፍ ቅዱስ። እሺ ሁለተኛ እሺ ቅርታ ተቃጥይልኛል። እሺ መጽሐፍ ቅዱስን አባ ጀሮም በምዕራፍና ቁጥር እንደከፋፈለው የሚናገር አለ ወይ የሚል ነው የመጀመሪያው ጥያቄ። ይሄ ታሪክ ትምህርት ነው። ስለዚህ መጽሐፍ ቅዱስ ላይ አባ ጀሮም ከፋፈለው የሚል የለም። ባለፈው በውስጥ መስመር ልኬላችኋለሁ። በዛ ዘመን ላይ ነው ጀሮም የተነሳው። በዚህ አሁን ባለነው ዘመን ላይ የተነሳ ሰው ነው። መጽሐፍ ቅዱስ ግን በምዕራፍና በቁጥር ያልተቀመጠ መሆኑን በትንቢተ ኢሳይያስ ምዕራፍ 41 ላይ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በገባም ጊዜ ያነብ ዘንድ ጥቅሎችን ሰጡት ይላል። ስለዚህ ያለው ራሱ መጽሐፍ ቅዱስ መጀመሪያ በራሱ ጌታ እንኳ በነበረበት ዘመን ላይ መጽሐፍ ቅዱስ የነበረው በጥቅል መልክ ነው እንጂ አሁን እንዲህ በምናየው መልኩ በምዕራፍና በቁጥር ተከፋፍሎ እንደዚህ ሆኖ አይደል፣ ወጥ የሆነ ነበረ። ስለዚህ በጥቅል ስክሮል የሚባሉ አሉ፣ አሁንም አሉ አይሁድ መጽሐፍት እንደዛ ናቸው እስካሁን ድረስ እና በዛ አይነት መልኩ ናቸው። ስለዚህ ለጥናት እንዲመች ለማንበብም ግልጽ እንዲሆን ይቅርታ ልወጣ ነው፣ ስራ ላይ ልህርግዬ ነው ጠፍቻለሁ፣ ስራ ተጨምሮብኝ ነው። ይቅርታ በጣም እመለሳለሁ። የቤተክርስቲያናችን አባት የሆነው አባ ጀሮም በ1900 ምናምን ዓመተ ምህረት አካባቢ በምዕራፍና መጀመሪያ በምዕራፍን የከፈለው ከዛ በኋላ ከምዕራፍ በኋላ ወደ ቁጥር ከፋፍላችኋል። ምን ያህል ምዕራፎች፣ ምን ያህል ቁጥሮች፣ ምን ያህል ቃላት መጽሐፍ ቅዱስ ላይ እንዳሉ በተለይ 66ቱን ለገኒና ለወንድሜ ኃይለ ገብርኤል ልክ ያለው በዛ አይነት መሰረት እርስ በርስ ያው እንድትረዳዱበት ነው። መጽሐፍ ቅዱስ ላይ ግን አባ ጀሮም እንዲያደረገው የሚል የለም። አሁን ተጽፎ የተገኘው መጽሐፍ በተለያየ ሁኔታ ተበታትኖ የነበረ መጽሐፍ ነው። ስለዚህ በተገኙ በተለይ በሙት ባህር አካባቢ እንዲህ በመሳሰሉ ሁኔታዎች ላይ ተሰብስበው ነው አሁን አንድ ላይ የሆኑ እና መጽሐፍ ከዛ በፊት ሲገኝም በጥቅል መልክ ነበረ። ያ በጥቅል መልክ የነበረውን ደግሞ ለማጥናት፣ ለማንበብ፣ ለግንዛቤ ወዘተርፈ ለመሳሰሉት ሁኔታዎች አባ ጀሮም መጽሐፉን በምዕራፍ ከዛ በኋላ ደግሞ በቁጥር እንደከፋፈለው የቤተክርስቲያን ታሪክና ትውፊት ያስረዳል። የመጀመሪያው መልስ ይሄ ነው። ሁለተኛው ጥያቄ ምን ነበር? እሺ አባታችን ቃልየት ያሰማለን። ከስር የጠየቃችሁ ልጆች እርግጠኛ ይሄንን እንትን በሉ ማለት ነው። ሁለተኛ ጥያቄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለምንድን ነው 12 ብቻ የመረጠው? ለምንድን ነው 20 30 ያልመረጠው ይላል።
እሺ ይሄ እንግዲህ ዝርዝሩ ምንድነው? አንደኛ ቤተ እስራኤል ስትመሰረት 12 አበው እየተባሉ በሚጠሩ የያዕቆብ አብራክ ክፋዮች ተመስርታ ነበር። እቺ ቤተ እስራኤል ናት። እስራኤል ዘነፍስ ስትመሰረት ደግሞ በ12ቱ ሐዋርያት ይሆን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ሐዋርያትን መረጠ። የመጀመሪያው ቤተ እስራኤል ስትመሰረት 12 አበው እየተባሉ በሚጠሩት የያዕቆብ አብራክ ወይም የያዕቆብ ልጆች መሰረት ነው። እስራኤል ዘነፍስ የተባልነው እኛ ደግሞ ስትመሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት በ12ቱ አዕማድ ወይም በ12ቱ ሐዋርያት ነው። ሌላው ያዕቆብ ወደ ሶሪያ ሲወርድ ወይም ደግሞ ከወንድሙ ከኤሳው ሸሽቶ ሲሄድ 12 ልጆች ወልዷል። ጌታም ከሰማይ መጥቶ 12 ሐዋርያት መርጧል። ምሳሌው ይህ ነው። ሌላኛው ኢያሱ ባስተማረበት ወይም ርስት ባከፋፈለበት ጊዜ ለእስራኤላውያን ለ12ቱ ነገድ ነው ርስት ያከፋፈላቸው። እነኛ 12ቱ ነገድ በኢያሱ ትምህርት አምነው ምድረ ርስት ገብተዋል ወይም ምድረ ርስትን ወርሰዋል። ስለዚህ በ12ቱ ሐዋርያትም ደግሞ መንግስተ ሰማያትን ተሰብካ ሕዝብና አሕዛብ እንዲወርሷት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አንጻር 12 ሐዋርያትን ብቻ መርጧል። ከ12ቱ ነገደ እስራኤል ነው ዋና ምንጩ የሚባለው። እንግዲህ በእናታቸው በአባታቸው በኩል ባሉ ከእያንዳንዳቸው ነገዶች ናቸው። ባለፈው የኦሪት ዘሌዋውያን ታሪክ ስናጠና የእስራኤላውያን መስዋዕት አቀራረብ እንዴት እንደነበረ ስናይ በምስራቅ 3፣ በምዕራብ 3፣ በሰሜን 3፣ በደቡብ ደግሞ 3 ይሆኑና 12ቱ ነገደ እስራኤል መስዋዕት ያቀርቡ ነበረ። ስለዚህ ያንንም ተጠየቃዊ በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዓለም መስዋዕት የሚቀርብበት ይህች ዓለም የምትጣፍጥበትን 12 ሐዋርያትን መርጦ ይህችን ዓለም እንግዲህ በወንጌል እንዲያጣፍጡ በመጨረሻም እያንዳንዳቸው በሰማዕትነት እንዲሞቱ መስክረው በሕይወት እንዲኖሩ አድርጓል። ስለዚህ 12 ሐዋርያት መርጧል። ሌላው 72 አርድእት 12ቱን የሚያግዙ 72 አርድእትን አምጥቷል። ከዛ 36 ቅዱሳት አንስት ሴቶች ማለት ነው። አንድ ላይ 120 ቤተሰቦች ነበሩ። ይሄም 120ው በ12ቱ ሐዋርያት አምድ የተመሰረተ ሆኖ በቤተ ክርስቲያናችን ውስጥ ይነገራል ማለት ነው። ቃሌትን ያሰማልን፣ እግዚአብሔር ይስጥልን። ወደ ሶስተኛው ጥያቄ ስንመጣ ደግሞ መጽሐፍ ቅዱስ ሮሜ ምዕራፍ 8 ከቁጥር 34 ወልድ ያማልዳል ይላሉ። ሮሜ ምዕራፍ 8 ከቁጥር 25 ላይ ደግሞ መንፈስ ቅዱስ ያማልዳል ይላሉ። ቀጥሎ ደግሞ ኤርሚያስ ምዕራፍ 7 ከቁጥር 25 ላይ እግዚአብሔር ያማልዳል ይላሉ። እናም ለመሆኑ እግዚአብሔር አምላክ ያማልዳል ወይ? እስኪ ያብራሩልን አባታችን ይላሉ። ግልጽ ነው ጥያቄ አባቴ? ግልጽ ነው። ያማልዳል የሚለው ስርወ ቃል የወጣው ማለደ ከሚለው ግስ ነው። ወይም ደግሞ ማለደ የሚለው የመጀመሪያ ግስ ነው። ያማልዳል የሚለው ከዛ ነው የወጣው። ያማልዳል አይደለም የሚለው የመጀመሪያው ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 ላይ እኔ እግዚአብሔር አምላካችሁ ስለ እናንተ እየማለድኩ ነቢያቶቼን ልኬ ነበረ አለ። ስለ እናንተ እየማለድኩ ማለት አስቤያችሁ ማለት ነው። ስለ እናንተን አስቤ ትድኑ ዘንድ ነቢያትን ልኬባችኋለሁ። ስለዚህ አሰበ፣ ተዋቀሰ፣ ቆመ የሚለውን ትርጉም ነው አሁን እዚህ ጋር የሚይዝልን እና መጽሐፉ ላይ ያለው። ለምሳሌ ስለ እናንተ እየማለድኩ ነቢያቶቼን ልኬባችሁ ነበራል። እናንተን አስቤ ትድኑ ዘንድ ማንን ልክ ያለው? ነቢያትን ልኬ ነበር ይላል። እግዚአብሔር አብ የተናገረበት ዘመን ነው።
ሮሜ 8:34 ላይ የሚያጸድቅ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንም በአባቱ ቀኝ ያለው ክርስቶስ ኢየሱስ ስለኛ የሚማልደው ክርስቶስ ኢየሱስ አይደለምን ይላል አሮጌው የቨርዥን ወይም ደግሞ ትርጉም። የሰማንያ አሃዱ መጽሐፍ ግን ስለኛ የሚዋቀሰው ግዕዙም ይሄንን ይትዋቀስ ለነ ስለኛ የሚከራከረው የሚል ነው የሚለው። ምንድነው ይማልዳል ብሎ ሲል ያስበናል። ይሄንን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የሰዋው ስጋ ስለኛ የቆረሰው ስጋውና ያፈሰሰው ደሙ ሁልጊዜ ከኛ ጋር አለ። ዕብራውያን 9:25 ላይ ካህናት የነበሩ ብዙዎች ነበሩ፣ እነርሱ እንዳይኖሩ ሞት ከለከላቸው። ስለዚህ በአዲስ ኪዳን በአዲስ መሐላ ዘላለማዊ ካህን ይሆን ዘንድ የእግዚአብሔር ልጅ ተገለጠ ይላል። በደሙም ኃጢአትን ሊያስተሰሪ ወደ መቅደስ ገባ፣ ያ ሁል ጊዜ ይማልድልናል ይላል። ተጨማሪ ያ ደም ይማልድልናል ይላል። ስለዚህ ቤተ ክርስቲያን ምን ታደርጋለች? የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውንና ደሙን ሁል ጊዜ ታቀርባለች። አዲስ ትኩስ ስጋ ትኩስ ደም ቀራንዮ ላይ የፈሰሰው እንደሆነ አድርጋ ነው ለምእመናን የምትሰጠው። ይህንንም በሰጣቸው ጸጋ መሰረት ለሐዋርያት ባወረደላቸው የመንፈስ ቅዱስ ስጦታ መሰረት ሲወርድ ሲዋረድ የመጣ ነው። ሀበነ ንበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ቁርስ ፎራ ብሎ ጸሎተ ፈትቶ ካህኑ ባደረገበት ጊዜ ስጋው አዲስ ደሙም አዲስ ቀራንዮ ላይ የፈሰሰው አንድ እንሆን ዘንድ በዚህ አንድ አድርገህ ስጠን ብለን እግዚአብሔርን የምንጠራበት የህብረት የአንድነት ምሳሌ እንደሆነ ያ እየማለደልን ለዘላለም የሚኖር መሆኑን መናገሩ ነው። ማለደ ማለት አስታረቀ ማለት ሳይሆን አስቦን ስለኛ ያፈሰሰው ስለኛ የቆረሰው ስጋውና ደሙ ሁልጊዜ በቤተክርስቲያናችን ውስጥ አለ። በዚህ አይነት ትርጓሜ እንተዳደድበታለን ማለት ነው። ሶስተኛው ሮሜ 8:27 ላይ መንፈስ ቅዱስ በመቃተት ስለኛ ይማልዳል ይላል። አሁን ባለንበት ዘመን ለምሳሌ ሐዋርያት ችግር ሲደርስባቸው መከራ ሲኖርባቸው የትኛውም ስቃይ ሲደርስባቸው የሚያበረታቸው የሚያጸናቸው መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ ኃይል ማግኘታቸውና ከኃይል ወደ ኃይል የመሸጋገራቸው የሐዋርያትም የሰማዕታትም የሌሎችም የእኛም ጭምር ማለት ነው። የእኛም ጭምር ስንጾም እንደክማለን። ድካማችንን የሚያግዘን ማን ነው? መንፈስ ነው። ስለዚህ መንፈስ በመቃተት እኛን ለማገዝ ይማልዳል ነው የሚለው መጽሐፉም እና ስለዚህ ሶስቱንም ስናያቸው እግዚአብሔር ሁልጊዜ እኛን እንደሚያስበን በእግዚአብሔር ታስበን የምንኖር መሆኑን ለማስረዳት ነው መጽሐፍ ቅዱሱ በዛ አይነት መልኩ የተገለጠው ወይም የተጻፈው ማለት ነው። ያጻጻፍ ዘየው የዕብራውያን ስለሆነ ያንን መልእክት ተከትሎ ነው እንጂ ጥሬ ትርጉም ወስደን ያማልዳል የሚል ነገር አይደለም። ኢሳይያስ ኤርምያስ 7:25 እየማለድኩ ነው የሚለው መንፈስ ቅዱስ በመቃተት ይማልዳል ይላል። ሮሜ 8:34 ላይ የሚማልደው ብለው ይሉታል። ሌሎቹም ግን በቤተክርስቲያናችን ግን ስለኛ የሚከራከረው ተብሎ በ80 አሐዱ ላይ እንደም ብሏል። ያ 66ቱ ነው። እኛ የራሳችን ብቻ ይዘን መጓዝ ስላለብን ነው። ስለዚህ ማለደ ማለት አስበን ማለት እግዚአብሔር ሁላችንን መልካም ፈቃድ ይሁንልን። ስለዚህ ምንም እንዲያስበን በረከት ረድኤቱን በሁላችን ላይ እንዲያደርግብን የእርሱ መልካም ፈቃድ ይሁንልን። ስለዚህ ሁሌ ቅዳሴ በተቀደሰ ቁጥር ቀራንዮ ነን ማለት ነው። ሁሌ ቅዳሴ በተቀደሰ ቁጥር ቀራንዮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ለማስተማር ወደ ገሊላ እንደሄደው ለምሳሌ ቤተልሔም መስዋዕት ይዘጋጃል ተወለደ ማለት ነው። ከቤተልሔም ወደ ገሊላ ጉዞ የሚያደርጉ ቅዳሴ ሲገቡ ምነበሃ እየተባለ መቅደስ ይገባል። ጽላቱ ላይ ይከብራል ስጋውና ደሙ። ከዛ እዛ ላይ ያለው ነገር ሁሉ ይደረጋል። ተዘከረና ለምሳሌ ፋያታዊ የጸለዩ ጸሎት ካህኑ በመጨረሻ ላይ የሚያሰናብተው ስንብት ልክ ድርገት ወረደ ይባላል። ጌታችን ከሰማይ መውረዱን የሚያሳይ ስጋው ደግሞ ወደ ውስጥ ሲገባ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ማረጉን ነው። ትኩር ብለው ሲመለከቱ ለነበሩ ሐዋርያት እንዲህ ሲሄድ እንዳያችሁት እንዲሁ ይመጣል እንዳሏቸው እኛ መቅደሱን እያየን ስንቆይ መጋረጃ ተዘግቶ እንደገና ካህናቱ ተመልሰው ይመጡና እግዚአብሔር የምልጃ ጸሎት ያ ከሁላችሁ ጋር ይሁን ብለው ያሰናብቱናል። ስለዚህ ቅዳሴ ላይ ራሱ ያለው ስርዓት የቀራንዮ ስርዓት ነው። ያ የምልጃ ጸሎት ማለት ያ
ይሄ ወርሺፕ ይሉታል ሰዎቹ። ይሄ አገልግሎት ከእግዚአብሔር ጋር የምንገናኝበት መስመር ነው። ስለዚህ ከእግዚአብሔር ጋር የመገናኘት መስመር ነው መማለድ ማለት በመጽሐፍ ቅዱስ ውስጥ እና ሌላኛው ምልጃ ወይም ደግሞ ለቅዱሳን የተሰጠ የማማለድ ጸጋ አይደለም ማለት ነው። ምናልባት ትንታኔው ሲበዛ ሊበዛባችሁ ይችላል። ያው በምትረዱት መጠን ተረዱና ሌላ ጊዜ እንደዚሁ በግልም ቢሆን በምን እንመካከርበታለን። አራተኛው ምን ነበረ? በእውነት አባታችን ቃልዮት ያሰማለን በሚገባው እያብራሩ እንግዲህ ለጥያቄዎቻችን መልስ እየሰጡ ነው። እኛ ደግሞ ታብታብ እያደረግን ለሌሎቹ እናዳርስ ቤተሰብ ላለው። አራተኛ ጥያቄ ደግሞ ቤተ ክርስቲያን ስንገባ ለምንድን ነው ካህናት በምስራቅ ምዕመናን ወንዶች ደግሞ በሰሜን እንዲሁም ሴቶች በደቡብ የምንገባው ለምንድን ነው? ሚስጥሩስ ምንድን ነው ይለናል። እሺ ወደ ቤተ መቅደስ ስንገባ ይሄ ስርዓተ ቤተ ክርስቲያን የቤተ ክርስቲያን አሰራር የሚለው ትምህርት ላይ የበለጠ ማብራሪያ ይሰጣሉ መምህር ሶምሶን መምህር ሳሚ። ነገር ግን እኔ ያው ሳልናገር ላለማለፍ ያህል ምንድን ነው ቤተ ክርስቲያን ስትሰራ የራሷ ምሳሌዎች አሏት። አንደኛ በመርከብ ቅርጽ ትሰራለች፣ ሁለተኛ በመስቀል ቅርጽ ትሰራለች፣ ሶስተኛ ክብ ሆና ትሰራለች። መጀመሪያ የቤተ ክርስቲያን አሰራር ነው። ይህ ከብሉይ ኪዳን ተያይዞ የመጣ ነው። ለምሳሌ ደብተራ ድንኳን አለ፣ የሙሴ የነበረው ነው። ከዛ በኋላ ደግሞ ኖህ የሰራው የኖህ መርከብ አለ፣ በዛ ምሳሌ የሚሰራ አለ። ሶስተኛው በመጨረሻ ላይ ሰሎሞን ያነጸው ቤተ መቅደስ ነው፣ ሲናጉጉ የሚባለው ማለት ነው። ቤተ መቅደስ እንግዲህ በዚህ አይነት መልኩ አለ። ስለዚህ በኖህ መርከብ መልክ ስትሰራ ቤተክርስቲያን በሮቿ ከጎንና ጎን ይሁኑ ይላል መጽሐፍ ቅዱስ ማለት ነው። በሮቿ በጎን በኩል ይሁኑ ይላል። ስለዚህ በጎን የሚሆኑ ሰሜንና ደቡብ ማለት ነው። ጎን ማለት እንግዲህ ሰሜንና ደቡብ ነው። የመርከቢቱ አቀማመጥ በዛ አይነት መልኩ ነው። ወደ አራራት ተራራ ጭንቅላቷ አዘንብሎ ጎንና ጎን ያለው በር ነበራት። ስለዚህ አራት በር ያለው እንደማለት ነው። አሁን የሚሰራው አይነት ወይም ደግሞ አሁን ህንፃ ቤተክርስቲያን እንደሚሰራው በዛ አይነት መልኩ ነው። አንድ ሁለተኛ ክብ ቤተክርስቲያን አለ። ክብ ቤተክርስቲያኖች ብዙ ጊዜ ያላቸው በር አራት ይሰራሉ። አንዳንድ ቦታ ላይ ደግሞ ያው 3 ይሰራሉ። ምስራቅ፣ የሰሜንና የወንዶችና የሴቶች ብቻ ተጥሉ። ስለዚህ ምዕራቡን የሚጠቀሙት ብዙ ጊዜ በመስኮት ነው። የመስኮቱ መኖር እንግዲህ ብርሃን ወደ ልባችን የሚገባ ለማመልከት የተሰራ ነው። ሶስተኛው ህንፃ አሁን ብዙ አብዛኛዎቻችን የምናውቀው ወይም አብዛኛዎቻችን የምንረዳው የቤተክርስቲያን አይነት ነው። 4 በር አለው፣ ሰሜን፣ ደቡብ እና ምዕራብ፣ ከዛ ምስራቅ በር አለ። ወደ ትንታኔዎቹ ስንገባ ስንሄድ የምስራቁ በር ካህናት የሚገቡበት ነው። ይሄ በትንቢተ ሕዝቅኤል ምዕራፍ 44 ወደ ምስራቅ በሚወስደው በር ወሰደኝ ይላል። የኃያላን አምላክ ጌታ ገብቶበታልና ለዘላለም ተዘግቶ ይኖራል ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምስራቅ በር የሚገባ መሆኑን ማሳየት ነው። ሊቀ ካህናት ለመስዋዕት ሲገባ በምስራቅ በር ይገባ ነበር። ስለዚህ ካህናት በሙሉ በምስራቅ በር ይገባሉ። የዛ ምሳሌ ነው። የአንደኛ የድንግል ማርያም ምሳሌ ነው። ዘላለማዊ ድንግልናዋን የሚናገር ነው። ስለዚህ ምስራቅ በር ማለት ካህናት የሚገቡበት ነው። ምሳሌው የኃያላን ጌታ እሱ የገባበት ስለሆነ ካህናት ብቻ የሚገቡበት ነው ማለት ነው። በትንቢተ ሕዝቅኤል ምዕራፍ 44 ላይ በምስራቅ በር ይላል። የምስራቅ በር ጌታ የገባበት በር ነው። ስለዚህ ካህናት ወይም ስልጣነ ክህነት ያላቸው ሊቃነ ጳጳሳት ወዘተርፈ የመሳሰሉት የሚገቡበት ነው። ወደ ሁለተኛው የሰሜን በር ስንመጣ የሰሜን በር ላይ ደግሞ የሚገቡት ወንዶች ናቸው። ቤተ ክርስቲያን ስንመጣ ፊታችን ሁል ጊዜ ወደ ምስራቅ ነው። ካህናት ግን ሲቆሙ ፊታቸው ሁል ጊዜ ወደ የት ነው? ወደ ምዕራብ ነው። ስለዚህ ወደ ምዕራብ በሚቆሙበት ጊዜ ቀኝ እጃችን የሚሆነው በሰሜን በኩል ነው። ስለዚህ አዳም ቀድሞ የተፈጠረ መሆኑን ለማመልከት ነው። ቀኝ የሚለው በኩል አዳም ከሔዋን ቀድሞ የተፈጠረ መሆኑን የሚያመለክት ነው። ስለዚህ ወንዶች በሰሜን በር ይገባሉ። በግራ በኩል ሔዋን ከአዳም ግራ ጎን የተገኘች መሆኗን የሚያመለክት ነው። ስለዚህ ሴቶች በግራ በር ወይም ደግሞ በደቡብ በር ይገባሉ። ማነስ ማሳነስ የሚባለው ነገር ሳይሆን
ይህንን ትውፊት ይዞ ነው። በምዕራቡ በር ግን ማናቸውም ይገባሉ። ሁሉም ሰው እኩል ይገባል። ሁሉን አንድ ያደረገው ጌታ ነው። ስለዚህ በሰሜን የገባው አንድ፣ በደቡብ የገባው ሁለት፣ በምስራቅ የሚገባው ሶስቱም የት ጋር ይገናኛሉ? ቅድስቱ ላይ ይገናኛሉ። ቅድስቱ ላይ በአገልግሎት ስፍራ ማለት ለምሳሌ ለመቁረብ ሲመጡ፣ ለመባረክ ሲመጡ፣ ለመቆም ሲመጡ። ስለዚህ መሀለኛው ካህናት የሚቆሙበት አገልግሎት የሚደረግበት ቅድስት ቢሆንም ቅሉ ግን በኋላ ላይ ለአገልግሎት ሲመጡ ሶስቱም ይገናኙ። ስለዚህ የተለያየውን ሕዝብ አንድ ያደረገው ጌታ ቤተክርስቲያን ውስጥ አንድነታችን ህብረት ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምው በበይናቲክሙ ብሎ ዲያቆኑ ቅዳሴ ላይ ይናገራል። ሁላችሁንም ስለ አንድነታችን ጸልዩ፣ እርስ በርሳችሁም ቅድስት በሆነች እማሄ ሰላምታ ተሰጣጡ ይላል ቅዳሴ ላይ። ምናልባት አይታችሁ ከሆነ በአማሃ ቅድሳት ብለን የምንሳለምበት ቦታ ማለት በአራቱ ማዕዘን። ስለዚህ ቤተክርስቲያን የተለያየ በር ላይ ብንገባ አንድ የምንሆንባት ናት። አንደኛ በምስራቅ በር ካህናት የሚገቡት ጌታችን የገባው በምስራቅ በር ስለሆነ ነው። ሊቀ ካህናትም ይገባ የነበረው በምስራቅ በር ስለሆነ ነው። በሰሜን ወንዶች የሚገቡት አዳም ከሔዋን ቀድሞ የተፈጠረ መሆኑን ለማመልከት በቀኝ በኩል ይገባል። በሁለተኛ ደረጃ ሴቶች በደቡብ በር የሚገቡበት ምክንያት ሔዋን ከአዳም ጎን ተገኝታለች እና በደቡብ በር ወይም በግራው በኩል ገብተን ሁላችንም እንቆማለን ማለት ነው። እይታችን ግን ወደ ምዕራብ ነው ማለት ነው። ወደ ምዕራብ ነው። በዚህ አይነት መልኩ ይሆናል። ሌላው አራቱ ማዕዘኖች የራሳቸው ምሳሌ አላቸው። በቤተልሔም በኩል ያለው ደጀ ብርሃን ይባላል። ደጀ ብርሃን ይባላል። ብርሃን የወረደበት የነቢያትን ዘመን የሚያስብ ነው። ደጀ ብርሃን ይባላል። ፈኑ ብርሃነከ ወጽድቀከ እማንቱ ይምራን ወይስ አዳኒ ደብረ መቅደስ፣ አቤቱ ብርሃንህን ላክልን ብለው ነቢያት ይናገሩ ነበር። ስለዚህ ደጀ ብርሃን ይባላል። እዛ ጋር ደወል አለ። ያ ደወል የነቢያት ምሳሌ ነው። እግዚአብሔር ይመጣል፣ ወልድ ይወርዳል፣ ይወለዳል ብለው የተናገሩት ያ ደጀ ብርሃን ይባላል። ከዛ ብርሃን በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። አንቲ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ብሎ አባ ኤፍሬም ሶርያዊ እንደተናገረ አንቺ ምስራቅ ነሽ፣ ዘወፅአ እምኔኪ ኮከብ ብሩህ የሆነው ኮከብ የወጣብሽ ምስራቅ ነሽ እንደተባለች። ስለዚህ ምስራቅ ደጀ ብርሃን ይባላል። ምዕራብ ደግሞ አውደ ምሕረት ይባላል። አውደ ምሕረት ይባላል። ለምን? በዚህ በኩል የመጣው ጌታ በምዕራብ ፊቱንም ወደ ምዕራብ ዞሮ ተሰቅሎ ምሕረትን ሰጥቶናል እና አውደ ምሕረት ይባላል። ፊት ለፊት ወደ አውደ ምሕረት ኑ ሲባል ሰምታችሁ ሊሆን ይችላል። ስለዚህ ፊት ለፊቱ አውደ ምሕረት ይባላል። በግራ በኩል ያለው ደጀ ሰላም ይባላል። ደጀ ሰላም፣ ሰላምን የሰጠ ሰላምን ያደረገ እግዚአብሔር በዛ በኩል ደጀ ሰላም ይባላል። ይሄኛው በሰሜን በኩል ያለው ደግሞ የመልካም መንገድ ይባላል። የሶሎሞን ቤተ መቅደስ በተሰራ ጊዜ ወይም የዮሐንስ ወንጌል ምዕራፍ 5 ላይ መልካም በተባለች የመቅደስ መመላለሻ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመጣና 38 ዘመን ሙሉ መጻጉዕ ተቀምጦባት የነበረች መልካም በተባለችው በር፣ እዛ ጋር መልካም የተባለችበት ብዙ 5 ደረጃዎች ነበሯት ይላል። በጎች በር ትባላለች። የበጎች በር የተባለችው ለመስዋዕት የሚመጡ በጎች እዛ በጋ ይሸጡ ስለነበረ ነው። 5 መመላለሻም ነበራት የተባለችው የአምስቱ የሰዎች ተፈጥሮ ሁኔታ የሚያስረዳ ነው። ዝርዝር ትምህርቱ ስርዓተ ቤተክርስቲያን ላይ ስላለ ነው። ስለዚህ ያቺ መልካም በር ትባላለች። መልካም በተባለችው በር ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። ስለዚህ አራቱም አቅጣጫዎች በቤተክርስቲያን ላይ ስም አላቸው ማለት የፊት ለፊቱ አውደ ምሕረት፣ የጀርባው ደጀ ብርሃን፣ የግራው ደጀ ሰላም፣ የዚህኛው መልካም በመባል ሰናይ በመባል ይታወቃሉ። ለምሳሌ ባርክ ምስራቀ ወምዕራበ ሰሜነ ወደቡበ አዜበ ወሌበ ብሎ ካህኑ ጸሎት ያሳርጋል። መጨረሻ ቅዳሴ ካለቀ በኋላ ምናልባት ቤተ መቅደስ ውስጥ ነው። ባርክ ምስራቀ ወምዕራበ ሰሜነ ወደቡበ አዜበ ወሌበ። አዜብ የምንለው ደግሞ ሰማይ ያለው ማለት ወደ ሰማይ ያለው እኛ ህዋ ብለን የምንጠራው ነው። ሌብ የምንለው መሬቱ ሌብ ተብሎ ይጠራል። ብዙ ትንታኔ ያላቸው ቤተክርስቲያን ትምህርት ከተማርነው፣ ከሰማነው፣ ከተረጎምነው በጣም ብዙ ያናግራል እና ጊዜ ያጥርብኛል ነው የሚለው። ይተረጎማል ማለት ነው። ያልገባችሁም በድጋሚ ተረጉማለሁ። ዋናው ጥያቄ
በግራ የሚገቡት ከአዳም የግራ ጎን አጥንት ሔዋን ኋላ ስለተገኘች ነው። በሰሜን የሚገቡት አዳም ቀድሞ የተፈጠረ መሆኑን ለማመልከት ነው። በምስራቅ የሚገቡት ሊቀ ካህናት ኢየሱስ ክርስቶስ ወይም ደግሞ አምላካችን በምስራቅ በር ወሰደኝ የሚለው የትንቢተ ሕዝቅኤል ምዕራፍ 44ን መሰረት አድርጎ ነው። አንደኛ። ሁለተኛ ገነት 3 በሮች ነበሯት። ገነት 3 በሮች ነበሯት። የምስራቁ እግዚአብሔር የሚገባበትና አዳምን የሚያነጋግርበት ነው። የሰሜኑ አዳም የሚገባበትና የሚወጣበት ነው። የደቡቡ ክፍት ባልነበረበት ጊዜ ሔዋን ስትገኝ በዛ ዙሮ ሔዋንን በደቡብ አስገብቷት ነበረ ብለው አበው ይናገራሉ። የገነትን በር ምሳሌ በማድረግ ቤተክርስቲያንም እኛን የምታጸድቀን ለነፍሳችን ለኃጢአታችን ስርየት የምታሰጠን ምሳሌ በመሆኗ በገነት አምሳል ትሰራለች። ስለዚህ 3 በር አላት። እነኚህም ምሳሌዎቻቸው እነዚህ ናቸው ብለው አበው ይናገራሉ። ሌሎች ተጨማሪ ደግሞ ትርጓሜዎች ሊኖሩ ይችላል። የጉበኑ ምሳሌ ያለ ራሱን የቻለ አሁን ጉበኑ ምንድነው ምሳሌው? መሬቱ ምንድነው ምሳሌው? ቅድስቱ፣ ቅኔ ማህሌቱ፣ ቤተ መቅደሱ። ይህን ስርዓተ ቤተክርስቲያን ላይ በደንብ አድርገው መምህር ሳሚ እንደሚያስተምሯችሁ ሙሉ እምነት አለኝ። እናመሰግናለን መምህራችን። ቃለ ሕይወትን ያሰማልን፣ ቃለ በረከትን ያሰማልን። የመጨረሻ አንድ ጥያቄ አለ። እሱም አጭር ነው፣ አጠር አድርጎ እንዲያስቀምጡልን። በተለይ ከመጽሐፍ አስቴር ጋር በተገናኘ መጽሐፍ አስቴር እግዚአብሔር የሚል ስም ለምንድን ነው ያልተጻፈበት? ስለምንስ ከመጽሐፍ ቅዱስ ጋር ተጨመረ ነው? አሁን እኛ የምንከተለው 81ዱን መጽሐፍ ስለሆነ እግዚአብሔር የሚለው ስም እንዳለበት ነው። ተጨማሪው መጽሐፍ እግዚአብሔር የሚለው ስም ስላለበት ማለት ነው። አንደኛ ይሄ ነው። 66ቱ ላይ ስንመጣ ግን 66ቱ ላይ ያለው የመጽሐፍ አስቴር ታሪኩ በሙሉ የእስራኤላውያን ታሪክ ነው። አይሁዳውያን ተማርከው በባቢሎን በባቢሎን እንዳሉ ነው ታሪኩ የሚናገረው። አይታችሁት ከሆነ እና አስቴር ሁሉ እና መርዶክዮስ ተማርከው እዛ የገቡበት ታሪክን ስለሚያወሳ የእግዚአብሔር ሕዝቦች ናቸው። ከዛ ቀጥሎ ስለ ጾም፣ ስለ ጸሎት ያወራል። በእግዚአብሔር ፊት ማለት እንደ ጾሙ ጸልዩ ብላ አስቴር አዋጅ አውጃለች። ስለዚህ መጾም መጸለይ የእግዚአብሔር ስራ ነው። ስለዚህ እስራኤላውያን ወይም አይሁዳውያን ነው ብሎ የሚጠራቸው ወደ ባቢሎን ተማርከው ሄደው ነበረ። ስለዚህ በዛ ወቅት እንግዲህ የተደረገ ታሪክ ስለሆነ አብሮ ከመጽሐፍ ቅዱስ ጋር ተጨምሮ ገብቷል ማለት ነው። ግድ እግዚአብሔር የሚለው ስም በውስጡ ይገኝ የሚል ነገር የለም። እንደ አጋጣሚ እንግዲህ ያ አልተገኘበትም ማለት ነው። ስለዚህ እኛ ደግሞ በምናምነው መጽሐፍ ላይ እግዚአብሔር የሚለው ስም አለ። አጭር መልስ። እናመሰግናለን። በቂ ነው። ሰፋ ያለን ጊዜ ወስደው እነዚህ በቀረቡት ጥያቄዎች ላይ በቂ ማብራሪያ እና በቂ ምላሽ ሰጥተውናል። ቃለ ሕይወትን ያሰማልን፣ ቃለ በረከትን ያሰማልን። ቀጥታ የመጽሐፍ ቅዱስ ጥናት የዛሬውን ክፍል በዚሁ እንቀጥላለን። ወደ ትምህርታችን መቀጠል እንችላለን። መምህር አንደኛ ማብራትም ስለሌላችሁ ያሉበት ሁኔታ ሕይወትን ያሰማልን። ግን አንድ ጥያቄ መጠየቅ እፈልጋለሁ እኔ በውስጥ ጥያቄ በውስጥ ከተቻለ ወይ ችግር በውስጥ ቶሎ አጭር ከሆነ እሺ። እግዚአብሔር ከሁላችን ጋር ይሁን። እሱ ሁላችንን የሚያስተምረን። የዛሬ የትምህርታችን ክፍል የሚሆነው እንግዲህ የመዝሙር ክፍል ያሉ መጽሐፍት ነው። ባለፈው 5ቱን የብሔረ ኦሪት ወይም ደግሞ የሙሴ መጽሐፍት ተመልክተናል። ከዛ በመቀጠል ደግሞ የታሪክ መጽሐፍት የተባሉትን ወደ 17 አካባቢ መጽሐፍትን ተመልክተን ዛሬ የመዝሙር ክፍል የሚለው ላይ በባለፈው ረቡዕ ነበር ያልነው። በቅዱስ ሚካኤል በዓል አማካኝነት እኔም ለአገልግሎት ወጥቼ አልጀመርነውም። ስለዚህ ዛሬ የምንማረው የመዝሙር ክፍል የሚለውን የመጽሐፍ ክፍል ነው። እንግዲህ በዚህ የመዝሙር እና የማህሌት ክፍል የሚለው እንድምታ ላይ 2 አይነት አቀማመጦች አሉ። እኛ አጠር ያለችዋን ለመውሰድ እንሞክራለን። ዝርዝር ሀሳብ የሚሰጥ ሌላ የመጽሐፍ ቅዱስ ጥናት መጽሐፍ አለ። ምናልባት እንግዲህ ስንጨርስ ምናልባት እንከልሰው ሊሆን ይችላል እንጂ አሁን ባለን ማንዋል መሰረት የመዝሙር ክፍል የሚለውን መጽሐፍ በዛ አይነት መልኩ አሳጥረን እንመለከታለን። በዚህ ክፍል ውስጥ 8 ቅዱሳት መጽሐፍትን እናገኛለን። አጻጻፋቸው በግጥም፣ በመዝሙር፣ በምሳሌና ቅኔ ስለሆነ በመዝሙር ክፍል ተመድበዋል። በመዝሙርና የመዝሙር መጽሐፍት በሚባለው ውስጥ ያሉ መጽሐፍት አጠቃላይ አጻጻፋቸው በግጥም መልክ ነው። ስለዚህ የተጻፈበትን ስልት በመያዝ የመዝሙር ክፍል በማለት
እንመድባቸዋለን። የነዚህ የመጽሐፍት ቁጥራቸው 8 ነው። የመጀመሪያው መጽሐፍ መጽሐፈ ኢዮብ ነው። የመጀመሪያው መጽሐፍ መጽሐፈ ኢዮብ ነው። ኢዮብ ማለት የስሙ ትርጉም አበባ ጨረቃ ማለት ነው። ኢዮብ ማለት አበባ ጨረቃ ማለት ነው። እንዲሁም ነገደ ፈላሲ ይባላል። ፈልሶ የመጣ ወይም ፈልሶ የተገኘ ይባላል። ኢዮብ ከትውልዱ ሐረግ ተነስተው ይህንን ስም የሰጡት አሉ። በvulጋታና በሰባ ሊቃናት ኢዮብ ጆብ ይባላል። ጆብ ተብሎ ይጠራል። ግዕዝና አማርኛው እንደ ዕብራይስጡ ነው። ጸሐፊው ወይም የመጽሐፉን የጻፈው የመጽሐፉ ጸሐፊ ብዙ እንደሆነ ይነገራል። የመጽሐፈ ኢዮብ ጸሐፊ ብዙ ሰዎች እንደሆኑ ይነገራል። አንዳንዶች ኢዮብ ይላሉ፣ ሌላ ሙሴም ጽፎታል ይላሉ፣ ሌላ ሰሎሞንም ጽፎታል ይላሉ። ኢሳያስ ያው ቶሎ ቶሎ ለግንዛቤ ነው። ባሮክና እነዚህ ኤልሁ የሚባሉ ሰዎች ጽፈውታል ተብሎ ይታመናል። የቤተክርስቲያን ሊቃውንት ኤልሁ በሚለው ይስማማሉ። ኤልሁ የሚባለው ሰው እንደ ጻፈው ይስማማሉ። የተጻፈበት ዘመን 1500 ዓመተ ዓለም ነው፣ ወይም ከ1500 ዓመተ ዓለም በፊት የተጻፈ መጽሐፍ ነው። የሙሴ መጽሐፍት ከመጻፋቸው በፊት ማለት ነው። የሙሴ መጽሐፍት ከመጻፋቸው በፊት የተጻፈ መጽሐፍ ነው። የተጻፈበት ቋንቋ ሱርስት ነው። የተጻፈበት ቋንቋ ሱርስት ነው። በግብፅ ሀገር አካባቢ የሚነገር የቋንቋ አይነት ነው። ይዘቱን ስንመለከት ኦዝ በምትባል ሀገር ይኖር የነበረ ኢዮብ የሚባል ጻድቅ ሰው በብዙ ፈተና ተፈትኖ ፈተናውን በድል መውጣቱንና እንዲሁም ባልንጀሮቹ ሊያጽናኑት መጥተው ስላሳዘኑት መቀጣታቸውንና በኢዮብ ጸሎት ደግሞ ምሕረትና የቸርነት እንዳገኙ ኢዮብም ደግሞ እጥፍ በረከትን እንደተቀበለ እናገኛለን። ስለዚህ ኢዮብ 3 ጓደኞች ነበሩት። እነኚህ 3 ጓደኞች በሕመሙ ምክንያት ሊጠይቁት መጥተው እንዳሳዘኑት፣ በኋላ ደግሞ ኢዮብም በእግዚአብሔር ፊት ቆመ፣ ከእግዚአብሔር ጋር ማስታረቃቸው የሚል ታሪክ እናገኛለን። እንግዲህ ኢዮብ ሁላችሁም እንደምታውቁት ሁላችን እንደምንረዳው በትዕግስተኝነቱ በመጽሐፍ ቅዱስ ውስጥ የሚጠቀስ ታላቅ ሰው ነው። በጣም ብዙ ንብረት የነበረው፣ በጣም ብዙ ሀብት ያለው የእግዚአብሔር ሰው ነው። ኢዮብም አካሄዱ ከእግዚአብሔር ጋር ስለነበረ ሰይጣን ቀንቶበት፣ ያው ኢዮብ እኮ የሚወድህ ንብረት በሙሉ ስለሰጠው ሀብት ስላደረግክለት ነው ብሎ ሰይጣን በእግዚአብሔር ፊት ቆሞ ተናገረ። ኢዮብ ከሕይወቱ በስተቀር ሁሉን ነገር መውሰድ ትችላለህ ብሎ እግዚአብሔርም ተናገረው። ሄደ፣ የኢዮብን ንብረቶች አጠፋ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ራቄ ወጻይኩም ከርሰሜ ራቄ እገብር ውስተ ምድር። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ራቁቴን ከእናቴ ማኅፀን ወጣሁ፣ ራቁቴን ወደ ምድር ገባለሁ ብሎ እግዚአብሔርን ያመሰገነ ሰው ነው። በመጨረሻ ደረጃ ሚስቱ እስክትንቀውና እግዚአብሔርን ሰድበህ ሙት እስክትለው ድረስ መከራ ችግር የደረሰበት ነው። በኋላ በእግዚአብሔር ሀሳብና ፈቃድ ደግሞ የነበረ ንብረቱን እንዳገኘ ታሪኩ ሙሉ ለሙሉ ይሄንን የሚናገር ነው ማለት ነው። በመጽሐፈ ኢዮብ ውስጥ 42 ምዕራፎች ሲገኙ በ3 አበይት ክፍሎች ተከፍሎ ይገኛል። መጽሐፈ ኢዮብ 42 ምዕራፎች አሉት፣ በ3 ተከፍሏል። ይህም ከምዕራፍ 1 እስከ ምዕራፍ 3 የጻድቁ የኢዮብ በእግዚአብሔር ፈቃድ በሰይጣን መፈተኑ፣ እግዚአብሔር ፈቅዶ ነው እንዲፈተን ያደረገው። እግዚአብሔር አንዳንድ ጊዜ ክብሩን ለመግለጥ ሲል ሰዎችን አሳልፎ ይሰጣቸዋል። ለምሳሌ ታቦተ ጽዮን ስትማረክ እግዚአብሔር ኃይል አጥቶ አይደለም። እግዚአብሔር በነዛ በጣዖት አምላኪዎች ዘንድ ኃይሉን መግለጥ ስለፈለገ ነው። ታቦተ ጽዮንን ማረኩ፣ ዳጎንን ለዋላ ያስቀመጡ፣ ወዲያው ቆራርጣ ዳጎኑን እንደደፋቸው ሁሉ እግዚአብሔር ኃይሉን ለመግለጥ ሲል አንዳንድ ጊዜ ክብሩን አሳልፎ ይሰጣል። በኋላ ግን ያንን ክብር በራሱ ክብር ይመልሰዋል ማለት ነው። ስለዚህ በእግዚአብሔር ፈቃድ ኢዮብ ተፈትኗል ይናገራል። ከምዕራፍ 4 እስከ ምዕራፍ 37 ድረስ ያለው 3ቱ የኢዮብ ጓደኞች የተነጋገሩት ቃለ ምልልስ ነው። 3ቱ የኢዮብ ጓደኞች
የተነጋገሩት ቃለ ምልልስ በዚህ መጽሐፍ ውስጥ ተገልጦ ይገኛል፣ ወይም በዚህ መጽሐፍ ውስጥ አለ። የዚህ የኢዮብ ጓደኞች አጠቃላይ ንግግራቸው የኢዮብ ጓደኞች አጠቃላይ እንትናቸው በአዲሱ የመጽሐፍ ቅዱስ ጥናት መጽሐፍ ላይ ዘርዘር ተብሎ ይገኛል፣ ወይም ዘርዘር ተብሎ አለ። ለምሳሌ የኢዮብ ጓደኛ አንደኛው ኤልፋዝ ነው። ሁለተኛው ጓደኛው ወይም ደግሞ የኢዮብ እንትን ጓደኛ ኤልሁ ይባላል። ሶስተኛው የኢዮብ ጓደኛ በዚሁ መጽሐፍ ላይ ተገልጾ ያለው በልዳሎስ ይባላል። በልዳሎስ ይባላል። የኢዮብ ወዳጆች ወይ ኢዮብ ጓደኞች ማለት እነዚህ በመጽሐፍ ቅዱስ ውስጥ ያሉ ናቸው። ኢዮብን እንዳነጋገሩትና ምልልሳቸው አለ በዲያሎግ መልክ እዛ መጽሐፍ ላይ ተጽፎ ይገኛል። ከምዕራፍ 38 እስከ ምዕራፍ 42 ያሉ ደግሞ የእግዚአብሔር ጥያቄና የኢዮብ እጥፍ በረከት፣ ኢዮብ እጥፍ በረከት እንዳገኘ ከእግዚአብሔር ጠይቆ ማለት ነው። ስለዚህ እጥፍ በረከት እንደተባረከ መጽሐፉ ያስረዳናል ማለት ነው። በኢዮብ መጽሐፍ ላይ ያሉ ጉዳዮች እነዚህ ናቸው። ጥያቄዎቻችሁ ካሉ በእነዛ ጥያቄዎች ላይ ማስቀመጥ ነው። ሰፊውን ጊዜና ቦታ የሚወስድብን ሁለተኛው የመዝሙር መጽሐፍ መዝሙረ ዳዊት በመጽሐፍ ቅዱስ ውስጥ ረጅሙ መጽሐፍና ረጅም ምዕራፍና ቁጥር ያለው መጽሐፍ የሚገኘው በመዝሙረ ዳዊት ላይ ነው። የመጽሐፍ ቅዱስ ማዕከል ወይም መካከለኛ ክፍል ተብሎ የሚታወቀው የሚጠቀሰውም መዝሙረ ዳዊት ነው። በጣም ብዙ ምዕራፍ ያለው መጽሐፍ መዝሙረ ዳዊት ነው። መዝሙረ ዳዊት ስንመለከት ዳዊት ማለት ልበ አምላክ ህሩይ ማለት ነው። ዳዊት ማለት ልበ አምላክ ህሩይ ማለት ነው። ህሩይ ማለት የተመረጠ ማለት ነው። ህሩይ ማለት የተመረጠ ማለት ነው። ጸሐፊው ቅዱስ ዳዊት ሲሆን መጽሐፉን ያሰባሰበው ካህኑ እዝራ ነው። ዳዊት 70 ያህል መዝሙሮችን ጽፏል። 70 የሚያህሉትን የጻፈው ዳዊት ነው። ሌሎቹን ግን የጻፏቸው የተለያዩ ሰዎች ናቸው። መዝሙረ ዳዊትን የጻፉ ወይም ደግሞ የጸለዩ መዝሙረ ዳዊት ላይ ያሉትን እንትኖች የጸለዩ ሰዎች አሉ። ዳዊት 73 መዝሙሮች ጽፏል። ዳዊት 73 መዝሙር ጽፏል። አሳፍ የተባለው ንጉሥ 12 መዝሙሮች ጽፏል። 12 መዝሙሮች ጽፏል። ደቂቀ ቆሬ የሚባሉ ወይም የቆሬ ልጆች 10 መዝሙራትን ጽፈዋል። ሶሎሞን 1 መዝሙር፣ ሙሴ 1 መዝሙር ጸሎተ ሙሴ የሚባል፣ አታን አንደኛ ዜና መዋዕል ላይ ያለውን አጠቃላይ የያዘ መጽሐፍ ነው። እሱም 1 መጽሐፍ። ኤማን የሚባለውም ሰው እንደዚሁ 1 መጽሐፍ ጽፏል። የቀሩት መጽሐፎች ግን አዘጋጅ የላቸውም። የኋለኞች አይሁድ ለዚህ አዘጋጅ ያላቸው መሆኑን ገልጠዋል። ከእነሱም የሚከተሉት ናቸው። ኤርሚያስ፣ ሕዝቅያስ፣ ሐጌ፣ ዘካርያስ፣ ትሩፋት፣ መቃቢያን እያሉ የሚያስቀምጡ ሰዎች አሉ ማለት ነው። የተለያዩ ሰዎች ጽፎታል። ግን በዋናነት መዝሙረ ዳዊት ላይ 73ቱን መዝሙራት የጻፋቸው ዳዊት ነው። ከዛ 150 እንዲሆኑ ያሰባሰባቸው ደግሞ ካህኑ እዝራ ነው። እዝራ እንግዲህ በባቢሎን ምርኮ የነበረ ሰው ሲሆን ብዙ መጽሐፍቶችን አሰባስቦ ያስቀመጠልን ሰው ነው። ከዛ በኋላ የተጻፈበት ዘመን ስንመለከት በ1000 ዓመተ ዓለም ቅድመ ልደተ ክርስቶስ በፊት ነው። የተጻፈበት ቦታ ኢየሩሳሌም ነው። መጽሐፉ የተጻፈው ኢየሩሳሌም ነው። ይዘቱን ስንመለከት በመዝሙር መልክ ስለ 5ቱ አዕማደ ምስጢር፣ ስለ ጻድቃን፣ ስለ ኃጥአን እና ስለ አምልኮ ቦታዎች ይገልጻል። ከዛ መዝሙሩ አንደኛ ሚዝምር ይባላል። በሱርሱት በባለ 10 አውታር የሚዘመር መዝሙር ማለት ነው። ሚዝምር ማለት ባለ 10 አውታር የሚዘመር መዝሙር ማለት ነው። አከፋፈሉ መዝሙረ ዳዊት 150 መዝሙር ሲኖሩት በ10 ትምህርቶችና በ7 ነገሮች ይከፈላል። መዝሙረ ዳዊት 150 ምዕራፎች ሲኖሩት 150ው ምዕራፍ በ10 ትምህርቶችና በ7 ነገሮች ወይም ሁኔታዎች ይከፈላል። መጽሐፉ በዚህ ውስጥ በመጽሐፉ ውስጥ መዝሙር የሚለው ነገር 57 ጊዜ ተገልጿል። ይሄ አውታር የሚለው ይሄ 10 አውታር ባለው ዘምር ላይ የሚለው 57 ጊዜ እዚህ መጽሐፍ ላይ ተገልጿል። ወደ ታሪክ ስንመጣ
ስብሐት ለአብ ወልድ ብሎ የሚያቆሙ አለው። መጨረሻ አሜን ብሎ የሚዘጉ አሉ። ሌላው አሜን ለይኩን ብለው የሚዘጉ አሉ። ለይኩን ብቻ ብለው የሚዘጉ አሉ። አሜን ሃሌሉያ ብለው የሚዘጉ አሉ። ሃሌሉያ ብለው የሚዘጉ መዝሙሮች አሉ። መዝሙሮቹ ሲደገሙ ማለት ነው። ሲደገሙ አሜን ብለው የሚጨርሱ አሉ። አንድ ይህን እንድትይዙልኝ እፈልጋለሁ። ሁለተኛው አሜን ለይኩን አሜን ይሁንልን ብለው የሚዘጉ አሉ። ሶስተኛ ለይኩን ይሁን ብለው የሚዘጉ አሉ። አራተኛ አሜን ሃሌሉያ ብለው ይዘጋሉ። ሃሌሉያ ማለት ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር ማለት ነው። እንዲህ ብለው የሚዘጉ አሉ። መጨረሻ ላይ ደግሞ ሃሌሉያ ብለው የሚዘጉ አሉ። ለምንድን ነው እነዚህ አምስት ነገሮች በመዝሙረ ዳዊት ላይ የተጠቀሱት ብለን ስንል መዝሙራት አዘማመራቸው በአምስት ይከፈላል። መዝሙራት አዘማመራቸው በአምስት ይከፈላል። ይህም በአምስቱ የሙሴ መጻሕፍት አንጻር ነው። አይሁድ በቀን 5 መዝሙራት ይጸልዩ ነበር። ስለዚህ በቀን 5 ከጸለዩ በወር ስንት ይጸልያሉ? 150 ዳዊት ይደግማሉ ማለት። በቀን 5 ሲባዛ በ30 ቀን 150 ይሆናል። ስለዚህ አይሁድ 5 መዝሙር በቀን ይዘምራሉ። ስለዚህ የዛም ምሳሌ ነው። 150 መዝሙር በወር ይጸልያሉ ማለት ነው። ከዚህም የተነሳ ከዳዊት መዝሙር ለምሳሌ በቅዳሴ ጊዜ ምስባክ ሲሰበክ 5 ነው የሚባለው። አንዱ ምስባክ 5 ጊዜ ይሰበካል። ለምሳሌ ምንድነው ወትቀውም ንግሥት በየማነከ ተብሎ ሲሰበክ መጀመሪያ ዲያቆኑ ይሰብካል፣ ከዛ ህዝብ ይቀበለዋል። 2 መልሶ ዲያቆኑ ይሰብካል። 3 ከዛ ህዝብ ይቀበለዋል። 4 አንድ ላይ ደግሞ ህዝቡ ካህናቱም ይላል። 5 ጊዜ በቅዳሴ ላይ መሰበኩ ይሄ ነው። ሌላው በዚህ አይነት መልኩ እንትን ሲሆን የዳዊት መዝሙር 2 ትውፊታዊ አቆጣጠር አለው። 2 ትውፊታዊ አቆጣጠር አለው። አንደኛው የዕብራይስጥ አቆጣጠር ሲሆን ሁለተኛው የሰባው ሊቃናት አቆጣጠር አለ። 70 ሊቃናት የምንላቸው 71ዱ መጽሐፍትን የተረጎሙ አበው ማለት ነው። ስለዚህ የዕብራይስጥ ትርጉምና የሰባው ሊቃናት ትርጓሜ ያለው ለምሳሌ ከመዝሙር 1 እስከ መዝሙር 9 ድረስ ያለውን ስንመለከት ምዕራፉ ነፃ ሆኖ ነው የሚሄደው። ምዕራፍ 10 ላይ ሲደርስ ወይም ምዕራፍ 10 ሲሆን በቅንፍ አለው። መጽሐፋችሁን ሁላችሁ ማስተውላችሁት ከሆነ በቅንፍ አለው። አንደኛው የዕብራይስጥ ትርጓሜ ነው፣ ሌላኛው የሰባ ሊቃናት መዝሙር ነው ማለት። ስለዚህ መዝሙር 150 ነው፣ ግን ስንጨርስ 151 ብሎ ይጨርሳል። ይሄ በዕብራይስጥና በሰባው ሊቃናት አቆጣጠር ነው ማለት። ስለዚህ ከመዝሙር 10 በኋላ የሚተርፋለ ያን መዝሙር 10 በቅንፍ 11 እያለ ይሄዳል። 11 በቅንፍ 12፣ 12 በቅንፍ 13 እያለ ይሄዳል። መጽሐፋችሁን መመልከት ትችላላችሁ። እሺ ወደ አከፋፈሉ ወይም 10 ትምህርቶች ስንመለከት መዝሙር 1 ከቁጥር 1 ጀምሮ ለሁሉም የሚሆን ተግሳጽና ምክር፣ ምስጉን ነው በእግዚአብሔር መንገድ የሄደ በዋዘኞች ወንበር ያልተቀመጠ እያለ ይናገራል። መዝሙር 1 ከቁጥር 1 ጀምሮ ለሁሉም የሚሆን ተግሳጽና ምክር በውስጡ አለ። መዝሙር 2 ከቁጥር 1 ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ያትታል። መዝሙር 3 ከቁጥር 1 ስለ ራሱ ስለ ቅዱስ ዳዊት ይናገራል። መዝሙር 4 ከቁጥር 1 ስለ መነናውያን ወይም ስለ ሰዎች ይናገራል። መዝሙር 5 ከቁጥር 1 እስከ መጨረሻው ስለ ትሩፋን ይናገራል። እደግምላችኋለሁ። መዝሙር 6ኛው መዝሙር 13 ከቁጥር 1 ስለ ሕዝቅያስ ይናገራል። መዝሙር 34 ቁጥር 1 ስለ ኤርሚያስ ይናገራል። መዝሙር 43 ከቁጥር 1 ጀምሮ ስለ መቃብያን ይናገራል። መዝሙር 49 ከቁጥር 1 ጀምሮ ስለ ካህናት ይናገራል። መዝሙር 71 ከቁጥር 1 ስለ ልጁ ስለ ሶሎሞን ይናገራል ማለት ነው። ደግምላችኋለሁ። 10 ትምህርቶች የምንላቸው በዳዊት ውስጥ የሚገኙት 10 ትምህርቶች የምንላቸው አንደኛ መዝሙር 1 ለሁሉም የሚሆን ተግሳጽና፣ ሁለተኛ መዝሙር 2:1 ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ሶስተኛ መዝሙር 3 ከቁጥር 1
ስለ ራሱ ስለ ዳዊት ይናገራል። አራተኛ መዝሙር 4 ከቁጥር 1 ስለ መነናውያን ወይም ስለ ሰዎች ይናገራል። አምስተኛ መዝሙር 5 ከቁጥር 1 ትሩፋን የሚል ትርጉም አለው፣ ስለዛ ይናገራል። ከዛ ስድስተኛው ትምህርት ስለ ሕዝቅያስ ነው። ሰባተኛው ትምህርት ስለ ኤርሚያስ ነው። ስምንተኛው ስለ መቃብያን ነው። ዘጠነኛ ስለ ካህናትና አስረኛው ስለ ልጁ ስለ ሶሎሞን ይናገራል ማለት ነው። ስለዚህ የተቀሩት 140 በእነዚህ ስር ይካተታሉ ማለት ነው። መጽሐፍቱ በእነዚህ ስር ይካተታሉ ወይም ተካተው ይነገራሉ ማለት ነው። መብራት መጥቷል። ሌላው በመዝሙረ ዳዊት ውስጥ 7 ትምህርቶች አሉ። ከነዚህ ከ7 ትምህርት የሚሰጡ ነገሮች በመዝሙረ ዳዊት ላይ አሉ። እነኚህም ስንመለከታቸው ጠላትን ስለመውደድ በመዝሙረ ዳዊት ላይ ጠላታችሁን ውደዱ ብሎ ወንጌል ነው ማለት ያስተምራል። ሌላው ስለ ትህትና እንዲኖረን ይገልጻል። ሶስተኛው ስለ ሃይማኖት እምነት እንዲኖረን ይገልጽልናል። አራተኛው ተስፋ መንግስተ ሰማያትን ያስረዳል። አምስተኛው ኃጢአትን ስለማመን እኔ በደለኛ ነኝ አቤቱ ይቅር በለኝ ብሎ ያስረዳል። ሌላው እግዚአብሔር ስርየት ወይም ይቅርታ እንደሚሰጥ ያስረዳል። ሰባተኛውና መጨረሻው ስለ ምጽዋት መስጠት የሚያጸድቅ መሆኑን መዝሙረ ዳዊት በግልጽ ያስቀምጥልናል ማለት ነው። የዳዊት መዝሙር ዋነኛ ዓላማው በማህበር የሚጸለዩና በግል የሚጸለዩ ጸሎቶችን ማስተማር። የዳዊት መዝሙር በግል የሚጸለዩ አሉ፣ እንደገና በማህበር የሚጸለዩ የጸሎት አይነቶች አሉ ማለት ነው። እነዚህም በዝርዝር በመጽሐፍ ውስጥ ተቀምጠው ይገኛሉ ማለት ነው። እንዳጠቃላይ እንግዲህ ስንወስድ መዝሙረ ዳዊት 150 መዝሙራት አሉት። 73 የሚሆኑትን ራሱ ዳዊትን የጻፈው፣ ሌሎችን ሌሎች ሰዎች ጽፈውታል። አንድ ላይ አጠቃሎ ወይም ጠርዞ ያስቀመጠልን ደግሞ ካህኑ እዝራ ነው። ስለዚህ 150 መዝሙሮች በ10 ትምህርቶችና በ7 ነገሮች ወይም በ7 ቅድመ ሁኔታዎች የተቀመጠ ነው። 10 ትምህርቶች የምንላቸው ለሁሉም ተግሳጽና ምክር መስጠት፣ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ፣ ስለ ዳዊት ስለ ራሱ፣ ስለ መነናውያኖች ስለ ምዕመናን፣ ስለ ትሩፋት፣ ስለ ሕዝቅያስ፣ ኤርሚያስ፣ መቃብያን እና ስለ ካህናት እንዲሁም ስለ ልጁ ስለ ሶሎሞን የተናገረበትን አንቀጽ የሚያስቀምጥልን ነው። ትምህርት ብለን የምንላቸው ማን ነው? ትምህርት የሚሰጡ ነገሮች ብለን ስንላቸው ደግሞ ጠላትን መውደድ እንደሚገባል፣ ትሕትና እንዲኖረን፣ ሃይማኖት እንዲኖረን፣ ተስፋ መንግስተ ሰማያትን ይዘን እንድንኖር፣ ኃጢአትን ስለማመን፣ ስለ ስርየተ ኃጢአትና ስለ ምጽዋት ያስተምራል። ዓላማው የማህበርና የግል ጸሎት ሆኖ የምንጠቀምበት የመጽሐፍ አይነት ነው። በጣም በጣም ብዙ ትንታኔዎች አሉት። ምናልባት ይሄኛው መጽሐፍ ላይ ይሄ በእንትን ደረጃ የሚሰጥ የቅድስት ሥላሴ እንትን ነው ማንዋል ነው። ግን እዚህ ላይ ያለው ስለሚሰፋ ነው ወይም ሰፊ ስለሚሆን ነው እዚህ ጋር አጭሩን ይወሰድ ነው። ለምሳሌ ባለ እንትን እንዳልነው የመዝሙራት አቀማመጥ አከፋፈላቸው በተለያየ መልኩ እንዳለ ያስረዳናል። ለምሳሌ የማህበር የሚባለው ይላል ህዝቡ በህብረት እንደሚዘምሩና እንደሚጸልዩ ሲያመለክት፣ የግል የሚለው ደግሞ ህዝቡ አንድ ሆነው መዝሙራቸውን መጸለያቸውን ያመለክታል። እንደገና እያንዳንዱ ሰው በግሉ መዝሙራትን መጸለይና ማመስገን የሚገባው ነው ይላል። መዝሙረ ዳዊት የሚጸልይ ሰው እድሜው በጣም ይረዝማል ብለው አበው ያስተምራሉ። ስለዚህ ከተቻለ 150ውንም ዳዊት ካልተቻለ ግን በቀን በ5 ቀናት ውስጥ 30 ዳዊት እንድንጸልይ የቤተክርስቲያን አባቶቻችን ያስተምሩናል። በአይሁድ ዘንድም በቀን 5 መዝሙር ይጸለይ ነበረ። በእኛ ቤተክርስቲያን ስርዓት ግን የሚጸለየው በቀን 5 መዝሙር ነው። በቀን 5 መዝሙር ነው። መዝሙር 1 እስከ 30፣ መዝሙር 31 እስከ 60 እያለ 150 ዳዊት በ5ቱ ቀን። ከዛ ቅዳሜና እሁድ የሚጸለየው ጸሎተ ነቢያት ነው። ጸሎተ ሙሴ፣ ጸሎተ ዘካርያስ፣ ጸሎተ እንባቆም፣ ጸሎተ እግዝእትነ ማርያም እንደዚህ የሚባሉ ነገሮች 2 ቀን ይጸለያሉ። 150 ዳዊት ግን በ5ቱ ቀን 30 ዳዊት እየተጸለየ 150 ዳዊት ይጸለያል። ያንን እንግዲህ የእንትን እንድናደርገው ያስፈልጋል ወይም ልምድ እንድናደርገው ያስፈልጋል ማለት ነው። ሌላው የመዝሙር ትርጓሜያቸውና አርእስቶች አሉ። መዝሙራት የራሳቸው ትርጓሜና መዝሙራት አሉ።
ይህን የመሳሰሉ ነገሮች በውስጡ ይቀመጣሉ ወይም ተቀምጠዋል ማለት ነው። ሁለት አይነት ትርጉም አለው፣ የሰብአዊ ሊቃናትና የዕብራይስጥ ትርጓሜ ያለው ማለት ነው። ሶስተኛው መጽሐፈ ምሳሌ ነው። የዚህ የመጽሐፈ ምሳሌ ትርጉም ምሳሌ ማለት ተረት፣ ንግግር፣ እንቆቅልሽ ማለት ነው። ተረት፣ ንግግርና እንቆቅልሽ ማለት ነው። ማሻል ይባላል። ጸሐፊው ጠቢቡ ሰሎሞን ነው። ስሙ እንደሚናገረው ጠቢቡ ሰሎሞን ነው። ሰሎሞን ማለት መውደድ ማለት ነው፣ ወይም መስተሳልም ማለት ነው። ሰላም ማለት መውደድ፣ መስተፋቀር ይላል። ቃሉ ደብሮኝ ነው። መስተሳልም ማለት ነው። የመጽሐፍ የተጻፈበት ዘመን በ950 ዓመተ ዓለም ነው። መጽሐፉ የተጻፈበት ዘመን 950 ዓመተ ዓለም ነው ከክርስቶስ ልደት በፊት። መጽሐፈ ምሳሌ የተጻፈው በኢየሩሳሌም ነው። ስለ ጥበብ ጥቅም፣ ለእግዚአብሔር ወልድ ልደት፣ ስለ እመቤታችንና ፈሪሃ እግዚአብሔርን ያስተምራል። ስለ ጥበብ ጥቅም፣ ስለ እግዚአብሔር ወልድ፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ስለ እመቤታችን እና ስለ እግዚአብሔር ያስተምረናል። አከፋፈሉ 24 ምዕራፎች ሲኖሩት በሶስት አበይት ክፍሎች ይከፈላል። 24 ምዕራፎች አሉት፣ በሶስት አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 9 ጥበብን መማር እንዴት እንደሚጠቅምና አለመማር እንደሚጎዳ ነው። ልጄ ሆይ ጠቢብ ሁን እያለ ይጀምራል። ስለዚህ ጥበብን መማር የሚጠቅም መሆኑን ያስረዳል። ከምዕራፍ 10 እስከ ምዕራፍ 22 በእግዚአብሔር ፈቃድ ልብን ማደስ፣ ጸባይን ማረም፣ አስተሳሰብን ማጎልበት። ልብን ማደስ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ንጹሐ ሐድስ ውስተ ከርሴ ኢትግድፈኒም ቅድመ ገጽከ ብሎ አባቱ አስተምሯል። አቤቱ ንጹሕ ልቦናን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ ብሏል። ታስታውሱ ከሆነ ነቢየ እግዚአብሔር ቅዱስ ዳዊት ለልጁ ልጄ በርታ ሰውም ሁን ብሎ ምክር ሰጥቶታል። ስለዚህ በአባቱ ምክር የጸናው በአባቱ ምክር የኖረው ዳዊት ጥበብን ከቀሰመ በኋላ ጥበብ መማር እንደሚጠቅም አለመማር እንደሚጎዳ ከገለጸ በኋላ የተማረ ሰው ልቡ የታደሰ፣ ጸባዩ የታረመ፣ አስተሳሰቡ የጎለበተ መሆኑን በዚህ መጽሐፍ ላይ ገልጿል ማለት ነው። ከምዕራፍ 23 እስከ ምዕራፍ 24 በቀላል የስብከት መንገድ እንደዚሁ ጥበብን ለመማር ትእዛዝና መመሪያ የሰጠበት በቀላል መንገድ ጥበብና መመሪያ የሰጠበት የክፍል በዚህ መጽሐፍ ላይ ይገኛል ማለት ነው። ሌላው ይሄ መጽሐፈ ተግሳጽ ይባላል። መጽሐፈ ተግሳጽ ዘሶሎሞን ይባላል። ይሄ ከ80 አሃዱ መጽሐፍ ውስጥ የሚቆጠር ነው። ተግሳጽ ማለት ምክር ማለት ነው። ገሰጸ ማለት መከረ ማለት ነው። ስለዚህ የጻፈው ሰለሞን ነው። በኋላ ግን አጉርና የሚባል ልሙኤል የሚባሉ ሁለት ሰዎች ጽፉት። አጉርና ልሙኤል የሚባሉ አጉር የሚባል ሰውዬና ልሙኤል የሚባሉ ሁለት ሰዎች እንደጻፉት ይታወቃል፣ ይነገራል። ይሄ መጽሐፍ የተጻፈበት ዘመን በ700 ዓመተ ዓለም ከክርስቶስ ልደት በፊት መጽሐፈ ተግሳጽ የምንለው በ700 ዓመተ ዓለም የተጻፈ ነው። የግብረ ሕማማት ጊዜ ብዙ ጊዜ ይነበባል። በግብረ ሕማማት ወይም በዕለተ ዓርብ በስቅለት ቀን የሚነገር መጽሐፍ ነው። የተጻፈው ኢየሩሳሌም ነው። ይዘቱ እንደ መጽሐፈ ምሳሌ መንፈሳዊ ምክርን የያዘ ፈሪሃ እግዚአብሔርን የሚያስተምር መጽሐፍ ነው። ፈሪሃ እግዚአብሔርን የሚያስተምር መጽሐፍ ነው። 7 ምዕራፎች ሲኖሩት በ3 አበይት ክፍሎች የተከፈለ ነው። መጽሐፈ ተግሳጽ የምንለው ከምዕራፍ 1 እስከ ምዕራፍ 5 የንጉሥ ሰለሞን ምሳሌዎችን ይጠቅሳል መልሶ ማለት ነው። ከምዕራፍ 6 የማሳ የምንለው አገር ነው። የማሳ አገር ሰው ሊትሊኤል እና ልኡካ የተናገሯቸው ምሳሌዎች ናቸው። ሊትሊኤል እና
ልኡካ የሚባሉ ሰዎች የተናገሯቸው ምሳሌዎች አሉ ከሰሎሞን ምሳሌ በተጨማሪ። ሌላው ምዕራፍ 7 የንጉስ ልሙኤልን ቃል ይገልጽልናል። ልሙኤል የሚባለው ሰው የራሱን ሐሳብ የገለጸበት ክፍል ነው ማለት ነው። እሺ አምስተኛው የመዝሙር መጽሐፍ መጽሐፈ መክብብ ነው። ይህም እንደዚሁ ትልቁ መጽሐፍ ሲሆን መጽሐፈ መክብብ ማለት በጣም ምክር የሚሰጥ መጽሐፍ ነው። መክብብ ማለት ሰባኪ፣ መስፍን፣ ሹም፣ አስተማሪ ማለት ነው። መክብብ ማለት ሰባኪ፣ ሹም፣ አስተማሪ፣ መስፍን ማለት ነው። ሌላው በጉባኤ መካከል የሚናገር ማለት ነው። መክብብ ማለት በጉባኤ መካከል የሚናገር ማለት ነው። በዕብራይስጥ ኡሃልት ይባላል። ይሄ መጽሐፍ ኡሃልት ይባላል። በሰባ ሊቃናት ደግሞ ኤክሌስቲሪያስ ይባላል። ወይም በዛ ትርጉሙም ሰባኪ፣ አስተጋቢ፣ ጸዋኢ ማለት ነው። ሰባኪ፣ አስተጋቢ፣ ጸዋኢ። ጸዋኢ ማለት ጸዋአ ማለት ጠራ ማለት ነው። ጸዋአ ማለት ጠራ ማለት ነው። ስለዚህ ጸዋኢ የሚባለው ደግሞ ጠሪ ይሆናል፣ ቅጽል ይሆናል ማለት ጸዋ ጠራ ነው፣ ግስ ነው። ጸዋኢ ስንል ቅጽል ነው አይደል? ቅጽል ሆኖ ጠሪ ማለት ነው። ጠሪ፣ አስተማሪ፣ አሰባሳቢ ማለት ነው። ከግስ የወጣ ቅጽል ማለት ነው። ጸዋኢ ማለት ነው። አባ ሄሮኒሞስ ጀምሮት ይህንን መጽሐፍ በኮንሲኒያቶር ብሎ አስተጋቢ ማህበር ማለት ነው። ወይም በማህበር የሚናገር የአፈ ጉባኤ እንደሚባለው አይነት ነገር ነው። የዚህ መጽሐፍ ጸሐፊ ቅዱስ ሶሎሞን ራሱ መጽሐፉን የጻፈው ሶሎሞን ነው። የተጻፈበት ዘመን 900 ዓመተ ዓለም አካባቢ ነው። ይዘቱ ስለ ሕይወት አስቸጋሪ ነገሮች፣ ሁሉም ከንቱ ስለሆኑ ነገሮች፣ ጥበብ ከእግዚአብሔር ዘንድ መሆኑን፣ በዓለም ላይ ስላሉ ተቃራኒ ነገሮች እያነሳ ሁሉም ከንቱ መሆኑን ይገልጻል። ስለ ሕይወት አስቸጋሪ፣ ስለ ሁሉም ከንቱነት፣ ጥበብ የእግዚአብሔር መሆኑንና በዓለም ላይ ስላሉ ተቃራኒ ነገሮች እያነሳ ሁሉም ነገር ከንቱ መሆኑን ይገልጻል። አከፋፈሉ በ12 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። መጽሐፈ መክብብ በ3 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ ምዕራፍ 4 ሁሉም ከንቱ መሆኑንና ለሁሉም ጊዜ እንዳለው፣ ሁሉም ነገር ከንቱ፣ ከፀሐይ በታች አዲስ ነገር የለም፣ ሁሉም እንደዚህ ነው እያለ ምክሩን ይጀምራል። ስለዚህ ሁሉም ነገር ከንቱ መሆኑን ይነግረናል። ከምዕራፍ 5 እስከ ምዕራፍ 8 ስለ ፈሪሃ እግዚአብሔር ወይም ስለ ጥበብና ምክር፣ ስለ ጥበብ ክብር ይገልጽልናል። ምክር ሰናይት ለኩሉ ዘይገብራ፣ ምክር ለሚያደርጋት ሰው መልካም ናት እንደተባለ ፈሪሃ እግዚአብሔር እንዲኖረን፣ ፈሪሃ እግዚአብሔር እንዲነግስ በልቦናችን ውስጥ የሚያስተምር ነው። ኑ ደቂቄ ፈሪሃ እግዚአብሔር እምሃርክሙ፣ ልጆቼ ኑ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ ብሎ ቅዱስ ዳዊት እንደተናገረው ሶሎሞንም ፈሪሃ እግዚአብሔር እንዲኖር ወይም ፈሪሃ እግዚአብሔር በሰዎች ልቦና ውስጥ እንዲሰርጽ የሚናገር ነው። ከምዕራፍ 9 እስከ 12 ስለ ጻድቃንና ኃጥአን የሚናገር ነው። ስለ ጻድቃንና ኃጥአን ይናገራል። እሺ፣ 6ኛው መጽሐፋችን መኃልየ ዘሶሎሞን ይባላል። የሶሎሞን ከመዝሙራት ሁሉ የሚበልጥ መዝሙር ማለት ነው። መኃልየ ዘሶሎሞን ትርጉሙ ከመዝሙራት ሁሉ የሚበልጥ የሰሎሞን መዝሙር ማለት ነው። በዕብራይስጥ ሸሪሃ ሸሪም ይባላል። በዕብራይስጥ ሸሪሃ ሸሪም ይባላል። ማህሌተ መኃልይ ማለት ነው። ማህሌተ መኃልይ፣ ማህሌት የሚለው ነገር የወጣው አለ ከሚለው ነገር ነው አይደል? ስለዚህ ማህሌተ መኃልይ ከማህሌት የሚበልጥ ማህሌት፣ ከመዝሙር የሚበልጥ መዝሙር ማለት ነው። በግሪክ አዚማ አዝማቶን ይባላል። በግሪክ አዚማ አዝማቶን፣ መኃልየ መኃልይ በግዕዝ ማህሌተ መኃልይ፣ በዕብራይስጥ ሸሪሃ ሸሪም፣ በግሪክ አዚማ አዝማቶን ይባላል። አዚማ አዝማቶን ይባላል።
የዚህ መጽሐፍ ጸሐፊው ሶሎሞን ነው፣ ንጉሥ ሶሎሞን ነው። የተጻፈበት ዘመን በ9ኛው መቶ ዓመተ ዓለም ቅድመ ልደተ ክርስቶስ የተጻፈ መጽሐፍ ነው። የተጻፈበት ቦታ እዛው ኢየሩሳሌም ነው። በእግዚአብሔርና በሕዝቡ መካከል ያለውን ፍቅር፣ በክርስቶስና በቤተ ክርስቲያን ያለውን ፍቅር፣ ስለ እመቤታችንና ስለ ሚስጥረ ቁርባን ይገልጻል መጽሐፍ። አንደኛ በእግዚአብሔርና በሰው፣ በክርስቶስና በቤተ ክርስቲያን፣ በእመቤታችንና በእግዚአብሔር ዘንድ ያለውን ነገር ይገልጻል። ይህ መጽሐፍ በጣም ትኩረት የሚገባው ነው። ብዙ ጊዜ ኢአማንያን እየገለጡት ወይም ደግሞ ከውስጡ ያሉትን ቃላት እያወጡ በጣም የሚመጻደቁበት መጽሐፍ ነው። ለምሳሌ ውዴ ከከንፈሯ ማር ጠብ ይላል፣ ጡቶቿ እንደ ገላድ ተራራ የቆሙ ናቸው፣ ከንፈሯ እንደ ሮማን ነው፣ ጥርሶቿ እንደ ሮማን ጽፍቀት የተጠቀጠቁ ናቸው፣ ጸጉርሽ እንዲህ ከገላድ እንደሚወርድ ተራራ ያለ ነው፣ አይኖቿ እንዲህ ነው እያለ ብዙ አይነቶችን ይገልጻል። ይሄ የቤተ ክርስቲያንና የክርስቶስን የእመቤታችንን የሚገልጽ ነውና ስለ ሚስጥረ ቁርባን፣ ስለ ፍቅር፣ ስለ እመቤታችን በክርስቶስና በቤተ ክርስቲያን መካከል ስላለው ቃል የሚገልጽ ነው። ለምሳሌ አንዷን ብናነሳ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 8 ወይም ምዕራፍ 2 ከቁጥር 5 ጀምረን ስንመለከት ክፈችልኝ ይላል፣ በሩ ያንኳኳል ይላል። አሁን ሌሎች ሰዎች ጎረምሳ በር እንደሚያንኳኳ ነው አድርገው የሚቆርጡ። ጌታ በር ማንኳኳቱን፣ ልባችንን ማንኳኳቱን ነው። ከዛ ምን ይላል? አነሂ ንጉም ወልቤኒ ንቅይት፣ እኔ ተኝቻለሁ ልቤ ግን ነቅቷል፣ ውዴ ነው መሰለኝ ከውጭ ቆሞ ያንኳኳል። እርሱም እንዲህ ይላል፣ ውዴ ሆይ ክፈችልኝ፣ በራሴ ላይ ጠል በቆንዳላዬ ላይም የሌሊት ረሰረስ አለና ክፈችልኝ አለ። እኔ ልብሴን አውልቄአለሁ፣ እንዴትስ እለብሰዋለሁ? ጫማ እግሬን ታጥቤአለሁ፣ እንዴትስ አቆሽሼዋለሁ አልኩት። ውዴ ከፍቅሩ ጽናት የተነሳ ላለመሄድ እጆቹን በቀዳዳ ሰደደ ሊከፍት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በሙሉ መጥቶ ያደረገውን ፍቅር ነው። እኛ እምቢ ስንል እሱ ወደ እኛ በግድ መምጣቱን የሚያሳይ ነው። መቀርቀሪያውን ይከፍት ዘንድ እጆቹን ሰደደ ይላል። መተርጉማን ሲናገሩ እጆቹን ባየው ጊዜ ልቤ ተላወሰ ይላል መጽሐፉ ራሱ። አንብቡት ምዕራፍ 2 ቁጥር 5 ጀምሮ ልቤ ተላወሰብኝ ይላል። ምንድን ነው ብዬ ስለው በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ አለኝ። ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ አሳልፎ እንደሰጠው አይሁዳውያን ለመድኃኒትነት ክርስቶስ ቢመጣላቸው ደሙ ላዕሌነ ወላዕለ ውሉድነ ብለው ደሙ በእኛና በልጅ ልጆቻችን ይሁን ብለው ጌታችንን እጁን እንደተቸነከሩት የሚናገር ነው። ስለዚህ በዚህ አይነት መልኩ ከዛ እከፍትለት ዘንድ ለውዴ ተነሳው፣ ውዴ ግን በበር የለም። ጠራሁት አልሰማኝም፣ ፈለግኩት አላገኘሁትም ይላል መጽሐፉ ላይ ስናየው። ይሄ አሁን መጽሐፉ ላይ ያለውን ታሪክ ነው የምነግራችሁ። ጠራሁት አልሰማኝም፣ አልመለሰልኝም፣ ፈለግኩትም አላገኘሁትም። አይታችኋል። እግዚአብሔር ለሰው ልጆች ያደረገውን ፍቅር ይገልጻል። ይሄ የማቴዎስ ወንጌል ምዕራፍ 25 ላይ ኮምፓራቲቭ ተደርጎ የሚጠና ነው። ተነጻጽሮ በንጽጽር የማቴዎስ ወንጌል ምዕራፍ 25 አይታችሁ ከሆነ 5 ልባሞች፣ 5 ሰነፎች፣ 5ቱ ዘይት ያዘጋጁ፣ 5ቱ ደግሞ ዘይት የሌላቸው ዘይት ሊገዙ ይሄዱ። ከዛ ጌታ መጣ፣ ገቡ ወደ ሰርጉ። ያልተዘጋጁት ሊገዙ ሂደው ነበርና ሰርገኞች ከገቡ በኋላ በሩ ተዘጋ። ዘይት ገዝተው መጥተው በር ቢያንኳኩ አላውቃችሁም፣ ነቅታችሁ ልትቀመጡ ይገባችሁ ነበረ ብሎ እንደተናገራቸው ይናገራል ጌታ። እዚህ መጽሐፍ ላይ አንኳኳ፣ በር አልከፈተችም። እንደገና እጁን ሁሉ አሳየ፣ ስለ እናንተ የቆሰልኩት ብሎ አሳያት። ልቤ ተላወሰብኝ አለች። ይሄኔ ልፈልገው ወጣው፣ ጠራሁት አልመለሰልኝም፣ ፈለግኩት አላገኘሁትም። በኋላ እባካችሁ ውዴን ያያችሁ ብዬ በጮኩ ጊዜ አለች የከተማ ጠባቂዎች መጡና ደበደቡኝ፣
አይነ ርግቤንም ከላይ ላይ ወሰዱት። አይታችኋል። የከተማው ጠባቂ በሰይጣን የሚመሰል ነው። መደብደባቸው ሰይጣን የሰው ልጆችን ማቁሰሉን የሚናገር ነው። አይነ ርግብን ከላይ ላይ መውሰዳቸው ክብሯ አይነ ርግብ ለኢየሩሳሌም ሴቶች ክብራቸው ነው። ተሸፋፍነው የሚሄዱበት አይነ ርግብ ክብራቸው ነው። ያን ገፈፉ ይላል። ሰይጣን ክብራችንን እንደገፈፈን የሚያስረዳ የሚያሳየን የመጽሐፍ በዚህ አይነት በንጽጽር የሚጠና እጅግ ውብ የሆነ የትምህርት ክፍል የሚወጣው ብዙ ጊዜ በተመስጦ ለማስተማር የሚመች በጣም መልካም ትምህርት ነው። ስለዚህ ከመዝሙር የሚበልጥ መዝሙር ተብሎ ይነገራል ማለት ነው። የተጻፈው በ9ኛው መቶ ዓለም ከክርስቶስ ልደት በፊት ነው። የተጻፈበት ቦታ ኢየሩሳሌም ነው። ይዘቱ በእግዚአብሔር እና በሕዝቡ መካከል ያለውን ፍቅር፣ በክርስቶስና በቤተ ክርስቲያን ያለውን ፍቅር፣ ስለ እመቤታችን ምዕራፍ 4 ቁጥር 12 ላይ፣ ስለ ሚስጥረ ቁርባን ምዕራፍ 5 ቁጥር 2 ላይ ይገልጻል። አከፋፈሉን ስንመለከት መኃልየ መኃልይ ዘሰሎሞን 8 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። በአራት አበይት ክፍሎች ይከፈላል። አንደኛ ሙሽሪት ለሙሽራው በቅርብ የምታደርገው ንግግር። ሙሽሪት ለሙሽራው በቅርብ የምታደርገው ንግግር። ሙሽሪት ማናት? ቤተ ክርስቲያን ናት። ሙሽራው ማን ነው? ክርስቶስ ነው። ሌሎች እንደሚሉት አይደለም። ሁለተኛው ሙሽሪት ለሙሽራው በሩቅ የምታደርገው ንግግር። ውዴን ያያችሁ እኔ ከፍቅሩ ጽናት የተነሳ ታምም ያለው ብለው የሚናገር ነው። ሌላው ሙሽራው ለሙሽሪት በቅርብ የሚያደርገው ንግግር። እንደገና እርሱ መጥቶ ቅድም እንዳልኳቸው ጌታችን ሊፈልገን መምጣቱ በምሳሌ ጽፎ ሶሎሞን ያስቀመጠበት ነው። እንባዬ ይመጣልን አልችልም ስለዚህ መጽሐፍ ስናገርና አራተኛውና የመጨረሻው በሙሽራውና በሙሽሪት መካከል ያለው ጥያቄና መልስ። ቅድም ያልኳቸው ክፈችልኝ አልከፍትም። በኋላ እሱ ሄደ። የሰው ልጆች ከእግዚአብሔር በተለየ ጊዜ ጸጋውን ባጡ ጊዜ የሚደርስባቸውን ችግር የሚገልጽ ነው ማለት ነው። እንግዲህ መኃልየ መኃልይ ዘሰሎሞን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 32 ላይ በሙሽሪትና ሙሽራው መስሎ በክርስቶስና በቤተ ክርስቲያን መካከል ያለውን አንድነት በምሳሌ እንደገለጸ እናያለን። ያውጭልኝ ኤፌሶን 5:32 ኤፌሶን 5:32 ላይ ቅዱስ ጳውሎስ ይህንን መጽሐፍ ጠቅሶት እንዳስተማረ እናያለን። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 32 ላይ ይህንን ጠቅሶ ቅዱስ ጳውሎስ እንዳስተማረ እንረዳለን ማለት ነው። ምዕራፍ 5 ቁጥር 32 ይህ ምስጢር ታላቅ ነው፣ እኔ ግን ይህንን እላለሁ ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ቅድም ያልኳችሁ ማለት ስለ ክርስቶስና ስለ ቤተ ክርስቲያን። ከእናንተ ደግሞ እያንዳንዱ የገዛ ሚስቱ እንዲሁ እንደራሱ አድርጎ ይውደዳል፣ ሚስቱም ባሏን ትፍራ ይላል። ስለዚህ ስለ ክርስቶስና ስለ ይውደዳል፣ ሚስቱም ባሏን ትፍራ ይላል። ስለዚህ ስለ ክርስቶስና ስለ ቤተ ክርስቲያን ክርስቶስና ቤተ ክርስቲያን የተገናኙበትን ሁኔታ ስናይ ቤተ ክርስቲያንን ክርስቶስ የወለዳት መስቀል ላይ ነው። መስቀል ላይ ነው። ኢየሱስ ክርስቶስ በተሰቀለ ጊዜ ቤተ ክርስቲያንን ወልዷታል። እንዴት ወለዳት? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል የተከፈቱ ሁለት መጋረጃዎች አሉ። አንደኛው መጋረጃ በፈትል አጊጦ የነበረው ሶሎሞን ያሰራው በኋላም በባቢሎናውያን ዘመን ተመልሶ የታነጸው ነህምያ ያሰሩት ቤተ መቅደስ መጋረጃው ከላይ እስከታች ተቀደደ ይላል። ጌታችን ሲወለድ ሲሰቀል መጋረጃው ምን ሆነ? ተሰነጠቀ። ምን ማለት ነው? መጋረጃው በአዳም ኃጢአት ምክንያት ተለያይተው የነበሩ ሰውና እግዚአብሔር አንድ ሆኑ። ስለዚህ ስጋውና ደሙ ተዘጋጀ። ኑ ግቡ፣ ስጋዬን ብሉ፣ ደሜን ጠጡ ሲል የፈትል መጋረጃው ምን ሆነ? ስለ ሁላችን ተከፈተ። አማናዊ ስጋውና ደሙ በቤተ መቅደስ ይፈተታል። ስለዚህ ቤተ ክርስቲያንን ክርስቶስ ዳግም መስቀል ላይ ሰጥቶናል ማለት ነው። በስጋው ጎኑ ሲወጋ የፈሰሰው ደም ነው፣ የተቆረሰው ስጋው ነው። ስለዚህ ስጋውን ቆርሳ ደሙን አፍስሳ የምታክመን መድኃኒት የምትሆነን ቤተ ክርስቲያን የተመሰረተው ደግሞ በውሃው ነው። አለቱ መሰረቱ ውሃ ይላል። መሰረቱ ደም ነው ይባላል እኮ። የውሃ ግድግዳ የደም የአማኑኤል መዝሙር ይወጣ የጎጆችን ማገር ግርማ የደም መሰረት እዚህ አለላችሁ የአማኑኤል ቤት
እዚህ ያለላችሁ የአማኑኤል ቤት አንፈራም አንሰጋም አንጠራጠርም የሚለው መዝሙር የዚህ ምንጭ ነው ማለት። ስለዚህ የውሃ ግድግዳ የደም መሰረት ክርስቶስ ቤተክርስቲያንን የወለዳት መስቀል ላይ ነው። ሁለት መጋረጃዎች ተከፍተዋል። አንደኛው የፈትል መጋረጃ የነበረው ነው። ምግቡ ተጣልቶ የነበረው ሰውና እግዚአብሔር ታረቁ። ድሮ ቅድም ብያቸዋለሁ፣ ሊቀ ካህናት በዓመት አንዴ ብቻ ገብቶ መስዋዕት ያቀርብ ነበር። አሁን ግን ካህናት የሆኑ ሁሉ እየገቡ መስዋዕት ያቀርባሉ፣ ከእግዚአብሔር ጋር ያገናኙና እኛም ስጋውን እንበላለን፣ ደሙን እንጠጣለን። የምህረት ደጅ ተከፈተ ነው። ሁለተኛ የተከፈተው ጎኑ ተከፍቶ ስለ ሁላችን ንጹህና ትኩስ ልቡን ያየንበት ጎኑ ሲቀደድ የወጋው ሰውዬ እንኳ አይኑ ሌንጊኖስ ይባላል፣ አይኑ በራ ይላል የደሙ ፍንጣቂ ሲያል። ስለዚህ ውስጡን ከፍቶ ክርስቶስ እኛን እንዳስገባን የሚናገር። ስለዚህ መኃልየ በዚህ ምሳሌ የተጠቀሰ ነው። ስለዚህ ክርስቶስ ቤተክርስቲያንን የወለዳት መስቀል ላይ ነው። የሰራት ድጋሚ ያነጻት መስቀል ላይ ነው። ገሃነም ደጆች አይችሏትም። በአንተ ላይ ቤተክርስቲያኔን አንጻታለሁ። ምንድን ነው በአንተ ላይ የተባለው? በጴጥሮስ ጭንቅላት ላይ አይደለም፣ ወይም በጴጥሮስ ወገብ ላይ በጴጥሮስ ራስ ላይ እኮ አይደለም። በአንተ እምነት ላይ ምን ብለህ ወልድ ዋሂድ የምትል አንተ የሕያው የእግዚአብሔር ልጅ ነህ ብሎ በመሰከረው ምስክርነት ማለት ነው። ቤተክርስቲያን የተመሰረተችው በዚህ ነው። ብዙዎቹ አሁን ቤተክርስቲያን ስትመሰረት እንደው ዝም ብሎ ዳስ ቀልሶ ቆርቆሮ አምጥቶ ቅርጫት ጋርዶ የሚሰራ አይደለም። የምትመሰረተው ወልድ ዋሂድ በምትለው መሰረታዊ ጉዳይ ተባርኮ ተቀድሶ። ስለዚህ ቤተክርስቲያን ማለት አንተ የሕያው የእግዚአብሔር ልጅ ነህ ብሎ ማመን ነው። ስለዚህ ቤተክርስቲያን ይቺ ናት። ክርስቶስ የሕያው የእግዚአብሔር ልጅ ነው ብላ ታምናለች፣ ስሙን ታውጃለች፣ ስጋውን ትቆርሳለች፣ ደሙን ታፈሳለች። በመስቀል ላይ ያገኘችው ከዛ ለዓለም ታድልና ሕይወትን ትሰጣለች። በእነዚህ አምስቱ አዕማደ ምስጢሮች ተመስርተው ይገኛሉ ማለት ነው። ስለዚህ በእስራኤልና በእግዚአብሔር መካከል ያለው ፍቅር፣ በሙሽሪትና በሙሽራው መካከል ያለው ፍቅር በቤተ ክርስቲያንና በክርስቶስ የተመሰረተው ፍቅር በጴጥሮስ እምነት ላይ የቆመው የእኛ ማንነት ነው ማለት ነው። ይህንን የሚናገረው መኃልየ ዘሰሎሞን መጽሐፍ ነው ማለት ነው። እያበዛውባችሁ ነው እንግዲህ አንዳንድ ጊዜ ወደ እንትኖች ውስጥ እየገባው። ሰባተኛው መጽሐፈ ጥበብ ይባላል። ይሄም ከ15ቱ አዋልደ መጽሐፍቶች ውስጥ ያለ ነው። ዲዮትሮኒካል ተጨማሪ ነው። ትርጉሙ ጥበብ በቁሙ ሲፈታ እውቀት፣ ብልሃት፣ ፈሊጥ፣ ሕክምና፣ ምክር ማለት ነው። ጥበብ ማለት በቁም ስንፈታው እውቀት ነው። ሌላው ብልሃት ነው። ሌላው ፈሊጥ ነው። የንግግር እውቀት ፈሊጥ አይደል የሚባለው ያ ነው። ያ ሕክምና በቁሙ ጥበብ ነው ማለት ነው። ለምሳሌ ለሕክምና የሚሆኑ እነዚያ ባህል ሕክምና የሚሰሩ በአጠቃላይ ምክር ማለት ነው። ጸሐፊው ንጉሥ ሰሎሞን ነው። የተጻፈበት ዘመን በ900 ዓመተ ዓለም አካባቢ ነው። የተጻፈበት ቦታ ኢየሩሳሌም ነው። ይዘቱን ስናየው እንደ መጽሐፈ ምሳሌ መንፈሳዊ ምክርና ስለ መነናውያንና አይሁድ የሚገልጽ የመጽሐፍ አይነት ነው። አከፋፈሉን ስናይ መጽሐፈ ጥበብ 19 ምዕራፎች ሲኖሩት በ3 አበይት ክፍሎች የሚከፈል ነው። 19 ምዕራፎች አሉት፣ በ3 አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 6 ነገስታትና ስለ ክርስቶስ ያወራል። ስለ ነገስታትና ስለ ክርስቶስ ያወራል። ከምዕራፍ 7 እስከ ምዕራፍ 15 ስለ ሰው ተፈጥሮና ስለ ጣዖት አምልኮ ይናገራል። ከምዕራፍ 16 እስከ ምዕራፍ 19 ስለ ግብፃውያንና ስለ ኢየሩሳሌም ይናገራል። ምንድነው? ኢሰማነ ወኢርኢነ ወኢነገሩነ አበዊነ ከመቦ ባዕድ አምላክ ዘእንበሌክ፣ አልሰማንም አላየንም ካንተ ውጪ ሌላ አምላክ እንዳለ አባቶቻችን አልነገሩንም። ይሰማነ ወኢርኢነ ወኢነገሩነ አበዊነ ከመቦ ባዕድ አምላክ ዘእንበሌከ ይላል። አልሰማንም አላየን። ይሄንን ታሪክ የሚናገር ይህን ታሪክ የሚያወራ የመጽሐፍ አይነት ነው። በዚህ አይነት መልኩ የተቀመጠ ነው። ሌላው መጽሐፈ ሲራክ ነው። ምናልባት ከመዝሙር መጽሐፎች ውስጥ የመጨረሻው መጽሐፍ ነው ብዬ አምናለሁ። መጽሐፈ ሲራክ ነው።
እንግዲህ መጽሐፈ ሲራክ ማለት ጸሐፊ ማለት ነው። ሲራክ ማለት ጸሐፊ ማለት ነው። የተጻፈበት ዘመን በ180 ዓመተ ዓለም ቅድመ ልደተ ክርስቶስ ነው። ከ954 እስከ 468 ዓመተ ዓለም ከ954 እስከ 468 ዓመተ ዓለም ተጽፏል ተብሎ ይገመታል። የተጻፈው በኢየሩሳሌም ነው። ይዘቱ ከአዳም ጀምሮ ያሉትን አበው ይገልጻል። እንደ ኦሪት ዘፍጥረት ዘጸአት የምንለው ከአዳም ጀምሮ ያሉትን አበው ታሪክ ይገልጻል። የሰለሞን ምሳሌዎችን የሚመስል ለመንፈሳዊና ለስጋ የሚሆን ምክርና ጥበብን ይሰጣል። ለምሳሌ በከመ ነበበ ዘረከበ ያለ ርዕሶ አፉ እንዳመጣለት የሚናገር ራሱን ያስነውራል። ማን ያለው? ሲራክ። እንደዚህ አይነት ንግግሮችን የታልምድዎ ወይ ተክልዎ እንዲህ ያሉ ምክሮችን እንዲህ አይነት ነገሮችን የሚናገር የመጽሐፍ አይነት ነገር ነው። አከፋፈሉ 51 ምዕራፎች አሉት። ሲራክ 51 ምዕራፎች ሲኖሩት በ5 አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ ምዕራፍ 10 ስለ ጥበብና ፈሪሃ እግዚአብሔር፣ ከዛ ቤተሰባዊ ኑሮ፣ ዝምታን፣ ትዕግስትን ወዘተ የሚገልጽ ነው። ምዕራፍ 2 ከምዕራፍ 11 እስከ 20 ስለ ፍርድና ስለ ምጽዋት እንዲሁም ስለ ስነ ፍጥረት ይተርካል። ከምዕራፍ 21 እስከ ምዕራፍ 30 ስለ ንስሐና ስለ ንጽህና፣ ስለ ብልህ ሰውና ስለ 5ቱ አዕማደ ምስጢር ይናገራል። ስለ ብልህ ሰውና ስለ 5ቱ አዕማደ ምስጢር ይናገራል። 5ቱ አዕማደ ምስጢር እንግዲህ ስርዓተ ቤተክርስቲያን ላይ ያለ ትምህርት ነው። ይቅርታ፣ ትምህርት ሃይማኖት ላይ ያለ ትምህርት ነው። እንግዲህ አባታችን በደንብ አድርገው ያስተምሯቸዋል ብዬ ገምታለሁ። 5ቱ አዕማደ ምስጢር የቤተክርስቲያን መሰረቶች ናቸው። ስለ እነሱ እዚህ መጽሐፍ ላይ ተጽፏል። ያው ዛሬ ታገኛላችሁ ትምህርቱ። ሌላው ከምዕራፍ 31 እስከ ምዕራፍ 41 ስለ መባና ስለ ገንዘብ፣ ስለ ምክርና ስለ ስነ ምግባር እንዲሁም ስለ ሃይማኖት የሚተርክ ነው። ከምዕራፍ 42 እስከ ምዕራፍ 51 ያለው ደግሞ ስለ ኃጢአተኞችና ስለ ስነ ፍጥረት፣ ከዛ ስለ ቀደምት አበውና ነገስታት፣ ስለ መሳፍንትና ስለ ነቢያት፣ ስለ ካህናት ይናገራል። መጽሐፈ ሲራክ በመጀመሪያ በዕብራይስጥ ተጽፎ ኋላ ደግሞ በግሪክ ተተርጉሟል። የእንትን መጽሐፍ በሙሉ የተጻፈበት ስልት ይሄ ነው። መጀመሪያ በዕብራይስጥ ከዛ ወደ ግሪክ ተተርጉሟል። ብዙዎች ወደ ግዕዝ፣ ወደ አረብ፣ ወደ እንግሊዝኛ የመሳሰሉ አሁን በቅርቡ የተተረጎሙበት ነው። ግን መጀመሪያ በግሪክና በዕብራይስጥ ነው መጽሐፍት የተጻፉት። በተለይ የብሉይ ኪዳን የጻፈው በዕብራይስጥ ነው። የኛው ደግሞ የተጻፈው በግሪክ ነው። እንትኑ ላይ ስንደርስ ሁሉን ትንታኔ እንመለከታለን ማለት ነው። እንግዲህ ዛሬ ስለ መጽሐፍት የተመለከትናቸው ወደ 8 መጽሐፍቶች ናቸው። እነኚህ መጽሐፍት መጽሐፈ ኢዮብ፣ መጽሐፈ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መኃልየ ዘሰሎሞን፣ መጽሐፈ ተግሣጽ፣ መጽሐፈ መክብብ፣ መጽሐፈ ጥበብና መጽሐፈ ሲራክ የሚባሉ 8 መጽሐፍቶች ተመልክተናል። ወደ 3 እነዚህ ዲዮትሮኒካል ወይም ተጨማሪ የሚባሉ የመጽሐፍት ክፍሎች ያሉበት ናቸው። 5ቱ ግን በ66ቱ መጽሐፍ ውስጥ የሚገኙ ናቸው። ከብዙ በጥቂቱ እንግዲህ ከሰፊው በትንሹ ይሄ ነው። እዚህ ያወሳሰብኩት የጣልኩት ነገር ካለ መንፈስ ቅዱስ አምልቶ በአእምሯችሁ ላይ ይቀረጽላችሁ።